ጤና ይስጥልኝ ኢትዮጵያ። ጤና ይስጥልን ተመልካቾቻችን የሰኔ 22 2015 ለተማክሰኞ ጤና ይስጥልኝ ኢትዮጵያ እነሆ ተጀምሯል። ከማለዳው የጤና ይስጥልኝ ኢትዮጵያ ጋር ኤልሻዳይ ወንድማገኝና ምስክር ስናፍቅ አብረናቸዋለን። ዳይሬክተራችን አማን ነው። የካሜራ ባለሙያዎቻችን የቴክኒክ ባለሙያዎቻችንም እንዲሁ እስከ 2 ሰዓት ከ30 ከኛ ጋር ቆይታ ሊያደርጉ ተሰይመናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ጉዳዮቻችንን እናስተዋውቃችሁ። የጎዳና ላይ ልመናና ንግድ ለትራፊክ አደጋና ወንጀል መባባስ ምክንያት እየሆነ መምጣቱን ፖሊስ አስታውቋል። ይህን ጉዳይ ከእንግዳ ጋር ቆይታ እናደርግበታለን። በኢትዮጵያውያን የሕክምና ባለሙያዎች 10 ሰዓት ስለፈጀው የተሳካ የቀዶ ጥገናም የምንላችሁ ይኖረናል። በሌላኛው ጉዳያችን ደግሞ ሴቶችን በቢዝነስ ዘርፍ ስኬታማ ተግባራትን እንዲያከናውኑ በፋይናንስ መደገፍ እንደሚገባ ተጠቆመ። በሳምንቱን በታሪክ መሰናዷችን ደግሞ የምንመለከተው የኢቦላ ቫይረስ ለመጀመሪያ ጊዜ በሱዳንና በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው እንደ አውሮፓውያኑ የዘመን ቀመር በ1976 የዛሬ 47 ዓመት በዚህ ሳምንት ነበር። እንመለከተዋለን። ምስክር እንግዲህ ለተመልካቾቻችን ዋና ዋና ጉዳዮቻችንን ካስተዋወቅናቸው ጤና ይስጥልኝ ኢትዮጵያን የምንጀምረው ደግሞ በአጫጭር ጉዳዮች ነው። አጫጭር ጉዳዮችን ደግሞ ሊነግረን ባልደረባችን ትዕግስቱ ቡቼ እዚህ ይገኛል። ጤና ይስጥልኝ። አብሮ ይስጥልን። እንደምናደራችሁ መስገን መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ነው ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎችን ነው። ትዕግስቱ ቡቼ ነኝ። በአዲስ አበባ በሊዝ ለጨረታ ከቀረቡት 288 ቦታዎች 12.2 ቢሊዮን ብር ማግኘት ተችሏል። በአዲስ አበባ ከተማ ላለፉት 5 ዓመታት ያህል ተቋርጦ የነበረው መሬት በሊዝ የማስተላለፍ ሂደት መጀመሩን ተከትሎ በቅርቡ በተለያዩ ክፍለ ከተሞች የሚገኙ ቦታዎች ለጨረታ መቅረባቸው ይታወሳል። በከተማዋ 297 ቦታዎች ለጨረታ የቀረቡ ሲሆን ከነዚህ ውስጥ 4 ቦታዎች ለጨረታ ብቁ እንዳልሆኑ ለባለሙያዎች መለየታቸውና ሌሎች 6 ቦታዎች ደግሞ በቂ ተጫራች ሳያገኙ መቅረታቸው ተናግረዋል። በጨረታ ሂደት ላይ ከቴክኖሎጂ ጋር በተያያዙ አሰራሮች ስህተቶች ተፈጥረው እንደነበሩ የገለጹት የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍ ቡድን መሪ አቶ ሀብታሙ ተስፋዬ በችግሮቹ ላይ ማስተካከያ መደረጉንም ነው የገለጹት። ላለፉት 5 ዓመታት መሬትን በሊዝ የማስተላለፍ ሂደት ተቋርጦ እንደነበረ ያስታውሱት አቶ ሀብታሙ ለዚህ ምክንያቱ በመሬት አያያዝ ስርዓት ላይ ክፍተትና ህገወጥነት ይስተዋል ስለነበረ መሬት ኦዲት እየተደረገ በመቆየቱ ነው ብለዋል። በሶማሌ ክልል ለ2016 ትምህርት ዘመን የሚሰራጭ ከ900 ሺህ በላይ መጻሕፍት ህትመት እየተካሄደ መሆኑን የክልሉ ትምህርት ቢሮ አስታወቀ። የክልሉ ትምህርት ቢሮ ኃላፊ አቶ አብዱላህ አብዲ አደን ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ አዲሱ ስርዓተ ትምህርት በሁሉም ትምህርት ቤቶች እየተተገበረ ይገኛል። በበጀት ዓመቱ በየትምህርት አይነቶቹ በአዲሱ ስርዓተ ትምህርት ከ467 ሺህ በላይ የመማሪያ መጻሕፍት ታትሞ መሰራጨቱን አስታውሷል። ለመጪው 2016 ትምህርት ዘመን ከአንደኛ እስከ 8ኛ ክፍል የሚሰራጭ ተጨማሪ ከ900 ሺህ በላይ የተማሪ መማሪያ መጻሕፍት ህትመት ከወዲሁ እየተካሄደ መሆኑም ነው የተነገረው። የክልሉ መንግስት በመደበው 200 ሚሊዮን ብር የመጻሕፍት ህትመቱ እየተካሄደ እንደሆነም ነው የተገለጸው። እንደ ኃላፊው ገለጻ የመጻሕፍት ህትመቱ እየተካሄደ ያለው ዘንድሮ የታየውን እጥረት በመፍታት በቀጣዩ ትምህርት ዘመን በየትምህርት አይነቶቹ ለሁለት ተማሪዎች አንድ መጻሕፍት ለማድረስ ታስቦ መሆኑንም ነው የተናገሩት።
የአፍሪካ አሜሪካ ሙዚየም በአሜሪካ ደቡብ ካሮሊና ግዛት ሊከፈት መሆኑ ተገለጸ። በ1770ዎቹ አውሮፓውያን አቆጣጠር በርካታ አፍሪካውያን ወደ አሜሪካ ካሮሊና ግዛት መግባታቸው ይታወሳል። በግዛቲቱ የሚከፈተው ይህ ሙዚየም ታዲያ የአገሪቱን ታሪካዊ ዳራ የሚዳሰስና ግንኙነታቸውንም ይበልጥ የሚያጠናክር ስለመሆኑም ተጠቁሟል። ሙዚየሙ በወቅቱ የነበረውን የሁለቱን ሀገራት ትግልና ጥረት አጉልቶ በማሳየት ብሎም የአገሪቱ አብሮነት ለዓለም ያበረከተው አስተዋጽኦን በግልጽ የሚያሳይ መሆኑ ነው የተነገረው። ሙዚየሙ የ12 ሀገራት የኋላ ታሪክ ጥናት ማዕከልና ሌሎችም የስነ ጥበብ ስራዎችን ያካተተ ነው የተባለው። እንደ አውሮፓውያን አቆጣጠር በ2020 ይከፈታል ተብሎ የነበረው ይህ ሙዚየም በኮቪድ-19 ወረርሽኝና ሌሎች ግብዓት እጥረት ምክንያት እስካሁን ሳይከፈት መቆየቱም ተነግሯል። በቅርቡ ተከፍቶ ለታለመለት ዓላማ ይህ ሙዚየም ይውላል ሲል አፍሪካ ኒውስ ነው የዘገበው። ቻይና በዓለም የመጀመሪያ የሆነውን የሃይድሮ ሶላር ኃይል ማመንጫ ስራ አስጀመረች። ቻይና ስራ ያስጀመረችው የኃይል ማመንጫ ሁለት የተለያዩ የታዳሽ ኃይል አማራጮችን በማጣመር አገልግሎት የሚሰጥ ነው። ይህም የመጀመሪያው በሚሊዮን ኪሎዋት ደረጃ የሚመደብ ቀዳሚው የታዳሽ ኃይል ማመንጫ ነው። የተቀናጀ የታዳሽ ኃይል ማመንጨት ዘርፍ የዓመታት ምርምርና ተግባራዊ ግንባታዎችን ሲታካሄድ ቆየችው ቻይና የማይቆራረጥ የኃይል አቅርቦት እንዲኖር ለማስቻል የፀሐይ የነፋስና የውሃ ኃይል ማመንጫዎችን በአንድነት ያቀናጀ የኃይል ማመንጫ እየተጠቀመች ነው ተብሏል። ባለሶስት ምዕራፍ የሆነው የኬላ የፀሐይ ኃይል ማመንጫ ወደ ሙሉ አቅም ሲሸጋገር በአመቱ 20,000 ኪሎዋት ታዳሽ ኃይል የሚያመነጭ እንደሆነም ዢኗ ዘግቧል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ እስካሁኑ ነበሩ። በሁለት ሰዓት በድጋሚ የምንገናኝ ይሆናል። ትዕግስቱ ቡቼ ነኝ። እነዚህ ነበሩ ዜናዎቻችን። እናመሰግናለን። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። አክስቴ እኮ በጣም ታማለች። ደግሞ የማህፀን በር ካንሰር ነው የተባለች። ስለዚህ በሽታ ከዚህ በፊት የሰማው መሰለኝ። ኤችአይቪ በደሟ ስለሚገኝ ይበልጥ ከባድ አደረገባት። ከተለያዩ ወንዶች ጋር ግንኙነት መፈጸም፣ ሲጋራ ማጤስም እኮ ይበልጥ ተጋላጭ እንደሚያደርግ ሰምቻለሁ። ግን እኮ እኛም የቅድመ ምርመራ ማድረግ ይኖርብናል አይደል? እና ግሪን ካፍቴ ሐኪሙ እንዲሆንስ ይሁና። በጊዜ ከተደረሰበት እኮ መፍትሄው ቀላል ነው። ራሳችሁ ስትነጋገሩ የነበረውን ሰምቻለሁ። በሽታው ስር ከሰደደ ለምን የተረዳችሁት አልመሰለኝ። ለምሳሌ እኔ በጊዜ ታክሞ በቀላሉ ሊድን በሚችል በሽታ እህቴን አጥቻለሁ። ልጆችን እንኳን በአግባቡ ማሳደግ አቃተኝ። ምን ነው አንቺ ህክምናን እንደ ጦር ፈራሹ? ገመናዬን ማህፀኔን ገመናዬን ጤናሽን ለመጠበቅ ገመናዬን ትያለሽ። ልጆችሽን ለመውለድ ጤና ጣቢያ ሄደሽ ሐኪሙን አፍረሽ ታውቂያለሽ? በሽታው እኮ አቅምሽን እያዳከመው ስራ እንኳን መስራት አልቻልሽ። እስኪ ገልሽ ነው እንዴ የምትጠብቂው? አይ ልጄ፣ እንደው በእናንተ ዘመን ማህፀኔን ሐኪም አየው ይባላል። በይግረምሽ እኔ ባለፈው ወር የማህፀን በር ካንሰር እንዳይዘኝ ቅድመ ምርመራ አድርጌያለሁ። እድሜ ለልጄ። እማዬ ልክ ነው። ህመሙ ወደ ካንሰርነት ደረጃ ከደረሰ ገዳይ ከሚባሉ በሽታዎች አንዱና ዋነኛ መሆኑን ሰምቼ ባለቤቴ እናቴም የማህፀን በር ካንሰር ቅድመ ምርመራ እንዲያደርጉ አድርጌያለሁ። የማህፀን በር ካንሰር ከማህፀን ደምና ሽታ ያለው ፈሳሽ እንዲፈስ ስለሚያደርግ በጤናና በስነ ልቦና ላይ ከፍተኛ ተጽዕኖ ያደርሳል። ቅድመ ምርመራ ማድረግ በሽታው እንዳይዘን፣ በሽታው ቢይዘን እንኳን ተገቢውን ሕክምና አድርገን ለመዳን ጠቃሚ ነው።
አገልግሎቱም እኮ በሁሉም የመንግስት ጤና ጣቢያዎች እየተሰጠ ይገኛል። ይህንን መልእክት ያዘጋጁት ናሽናል ኔትወርክ ኦፍ ፖዚቲቭ ዊሜን ኢትዮጵያና ፕሮጀክት ሆፕ ከዩኤስኤድ በተገኘ የገንዘብ ድጋፍ ነው። ምንድነው ጥድፊያው? እዛ ሄጄ ግማሽ ቀን ከምገተር እኮ ቀድሜ ሄጄ ወረፋ ሊያዝ ብዬ ነው። የምን ወረፋ? መብራት እኮ አልተከፈለም። በዛ ላይ ዛሬ መጨረሻ ቀን ነው። እንደገና ደግሞ ገና ባንክ ሄጄ ብር ማውጣት አለብኝ። እሱም ከሆነ ጉዳይሽ መሄድ ሳይጠበቅብሽ ቁርስሽን እየበላሽ ተረጋግተሽ ዘና ብለሽ መክፈል ትችላለሽ። አንተ ደግሞ እንዴት ነው እዚህ ቁጭ ብዬ ዘና ብዬ መክፈል የምችለው? እንዴ እማ፣ የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኞቹ ወራዊ የኤሌክትሪክ ፍጆታ ሂሳባቸውን የሚከፍሉባቸው ቀላል፣ ፈጣን እና ምቹ የክፍያ አማራጮችን ከዘረጋኩ ቆየ። አሁን አንደኛው አማራጩ ዘመን አመጣሹ ቴሌብር ነው። ደንበኞች ቴሌብርን በመጠቀም በቀላሉ ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት ክፍያቸውን መፈጸም ይችላሉ። አይ በሲብር መጠቀም እንፈልጋለን የሚሉ ደንበኞች ደግሞ የትም ሆነው መፈጸም ይችላሉ። አሊያም በሲቢብር ወይም በቴሌብር ወኪሎች አማካኝነት በቀላሉ መፈጸም ይቻላል። ለመክፈል የሚመርጡት ሞባይል ባንኪንግ ወይም ኢንተርኔት ባንኪንግ ከሆነ መክፈል ይችላሉ። የእውነታችሁ ነው የምታወሩት? አዎ ነይ አረፍ በይና እስቲ በተግባር እንዴሽ። ተመስገን። አይ ቴክኖሎጂ እውነትም ቀላልና ምቹ፣ ጊዜን፣ ገንዘብን፣ ጉልበትን ቆጣቢ። እንዲህ ነው እንጂ። ውድ የድህረ ክፍያ ተጠቃሚ ደንበኞቻችን ከሐምሌ 1 ቀን 2015 ዓ.ም ጀምሮ ወራዊ የኤሌክትሪክ ፍጆታ ሂሳብ በተዘረጉ ዘመናዊ ክፍያ አማራጮች ብቻ የሚፈጸም በመሆኑ ወራዊ ፍጆታ ሂሳባችሁን በቴሌብር፣ በሲቢብር፣ በሞባይል ባንኪንግ ወይም በኢንተርኔት ባንኪንግ ይፈጽሙ። የኢትዮጵያ ኤሌክትሪክ አገልግሎት። ቅብረሽ በቴሌብር በየትኛውም አቅጣጫ ሲሄዱ ነዳጅ በቴሌብር ይቅዱ። ኢትዮ ቴሌኮም። የፈጣሪው ውዴታ ፈልጎ የሚሰጥ አጅሩ ከፍ ያለ ነው። ቀኛችን የሰጠችውን ግራችን ሳታይ ከሐቃችን ብቻ ለመልካም እያደረግን በዓላችንን ለማክበር ተሰባስበን በፍቅር ልባችን እየሰፋ ቀልባችን በስክነት እያረፈ በአንድነት እየተቋደስን በመተሳሰብ በመደጋገፍ በሳቅ በጨዋታ የምናሳልፈው ያማረ በዓል ይሁንልን። ኢድ ሙባረክ። ኮፕ ባንክ አልሁዳ እውነተኛ አጋሮ። ተመልሰናል። የተወደዳችሁ ተመልካቾቻችን አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እንግዲህ በማህበራዊ ሚዲያ በፊት ገጾቻቸው ምን ጉዳዮችን አስነበቡ ወደሚለው ሰዓታችን ላይ ደርሰናል። እኛም ከውጭ አንድ ያገኘነው መረጃ አለ እጃችን ላይ። በተለይም ደግሞ የሁለቱ ኮሪያዎች የሰሜን ኮሪያና የደቡብ ኮሪያ 73ኛ ዓመት የጦርነት መታሰቢያ ቀንን በሰሜን ኮሪያ ዋና ከተማ ፒዮንግያንግ እንግዲህ ሰልፍ ተካሂዷል። በዚህም ሰልፍ ላይ 120 ሺህ የሚሆኑ ሰራተኞች እንዲሁም ተማሪዎች ተገኝተውበታል። የተለያዩ ደግሞ ሚዲያዎችም ሽፋን ሰጥተውታል። በትክክል እንግዲህ ይሄ የሁለቱ ኮሪያዎች ጉዳይ በ73 ዓመታትን ያሳልፍ እንጂ አሁን ድረስ አንዳንድ ጊዜ ሞቅ አንዳንድ ጊዜ ቀዝቀዝ የሚል በተለይ ደግሞ የቃላት ጦርነቱ በጣም እየጋለ ሄድበት ነበር። ይሄ ሰልፍ ግን በዋናነት ታርጌት ያደረገው ማለት እንችላለን አሜሪካ ነው። በተለይ አሜሪካ
እያደረገችው ካለችው ድርጊት ቆጠብ የኒውክሌር ጦርነት ጭምር ልንቀሰቅስ እንችላለን በሚል ፒዮንግያንግ እያስጠነቀቀች ነው የምትገኘው። የተለያዩ የመገናኛ ብዙሃን የተለያዩ መረጃዎችን እያጋሩ ነው የሚገኘው። እኛ ለመነሻ ያክል ይህንን አለን እንጂ የኢቲቪ የኦንላይን ኤዲተራችን የሆነችው ማስተዋል ደግሞ የተለያዩ ማህበራዊ ሚዲያዎችን ጨምሮ ዋና ዋናዎቹ ሚዲያዎች የትኞቹን ጉዳይ ሲዳስሱ ቆዩ የሚለውን ልታደርሰን እዚህ ስቱዲዮ ነው የምትገኘው። ጤና ይስጥልን ማስተዋል። ጤና ይስጥልን። እንደምን አደራችሁ? እንመስገናለን። መልካም እንግዲህ ከሀገር ውስጥ መረጃችን ነው የምንጀምረው። በትናንትናው ዕለት በሀገር ውስጥ የበርካቶችን ትኩረት ይዞ የነበረው የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከኃላፊነታቸው ለመነሳት መጠየቃቸው የሚጠቅሰው መረጃ ነው። እንግዲህ የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ በህመም ምክንያት ከኃላፊነታቸው ለመነሳት ጥያቄ እንዳቀረቡ በማህበራዊ ትስስር ገጻቸው አሳውቀዋል ማለት ነው። እንግዲህ በተለይ ደግሞ በዚሁ ጽሁፍ ባሰፈሩት መልእክት ጤናዬን በሚገባ ለመጠበቅ ረዘም ያለ የእረፍት ጊዜ ያስፈልገኛል ብለዋል ማለት ነው። ነገር ግን አሁንም የሚጠበቅባቸውን ቀሪ ተግባራት እስከ ነሐሴ 1 2015 ድረስ ከኢትዮጵያ ብሔራዊ ቦርድ ሰብሳቢነት እስከዛ ድረስ ያገለግላሉ እስከሚነሱ ድረስ ይህንን ጥያቄ ለተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት ሰኔ 5 ማቅረባቸውን ነው እንግዲህ በመረጃው የጠቀሱት። በሚቀራቸውም ጊዜ የቀሪ ስራዎችን ለማጠናቀቅ እንደሚተጉን የተናገሩት። እንግዲህ ጥያቄያቸው ተቀባይነት ያገኝ አያገኝ እስካሁን የታወቀ ነገር የለም። ነገር ግን እሳቸው እንግዲህ በነበሩበት 4 ዓመት ከ6 ወር አካባቢ 2011 ላይ ነበረ ይህ ኃላፊነት የተሰጣቸው። በታህሳስ ወር ላይ የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ በመሆን በህዝብ ተወካዮች ምክር ቤት መሾማቸው ይታወሳልና በ2013 በተካሄደው የዚሁ ሀገር አቀፍ ጠቅላላ ምርጫ ትልቅ አበርክቶ እንደነበራቸው ይነሳል። ከዛም ባለፈ በእነዚህ 4 ዓመታትና 6 ወር ውስጥ አንድ ሀገራዊ ምርጫ እንዲሁም 3 ህዝበ ውሳኔዎችን መምራት የቻሉና በተለይ በኢትዮጵያ የምርጫ ስርዓት ውስጥ የራሳቸውን አሻራ ያሳረፉ ሴት እንደሆኑ ነው ብዙዎች እንግዲህ በርካቶች ሀሳብ አስተያየት ሲሰጡበት የነበረው። ይህ ትልቅ ዜና ሆኖ ሌሎች የሀገር ውስጥ ሚዲያዎችም በሰበር ዜና ያወጡበት ሁኔታም ነበረ። እሳቸው በሚመሩበት ወቅት እንግዲህ የሚዲያ ልምምዱም የተቀየረበት አጋጣሚ ነበር። እያንዳንዱ በተለይ በምርጫ ሂደቶች ህዝበ ውሳኔዎች ላይ ሚዲያዎችን ቶሎ ቶሎ አፕዴት የማድረግ መረጃ የመስጠት መግለጫዎችን የማዘጋጀት የተደራጀ መግለጫ በመስጠትም ከሚዲያው ጋር የነበራቸውን ግንኙነት በጣም ጠንካራ እንደነበር ይታወቃል። በተለይ ምርጫው ደግሞ ፍትሐዊና ተአማኒ እንዲሆን ደግሞ በተለይ በሳቸው ዘንድ ብዙ ተግባራቶችም ሲከናወኑ ነበረ። በነበሩት 4 ዓመታት ውስጥ በርካታ ምርጫዎች ተካሂደዋል። የተለያዩ ሪፈረንደሞችም በክልል ደረጃም ተካሂደዋል እና እንግዲህ ጥሩ ስራ ሰርተው ነው ያለፉበት። በርካቶችም ይህንን ሀሳብ ነው እንግዲህ ሲጠቅሱ የነበሩት። ብዙዎች ሲቀባበሉት የነበረ መረጃ ነው ማለት ነው። ሌላኛው ወደ ሁለተኛው መረጃ ይሳልፍ ወደ ውጭ የሚወስደን መረጃችን ነው። እንግዲህ የሩሲያና የዩክሬን ጉዳይ ዓለም አቀፍ ሚዲያዎች በስፋት ከአርብ ዕለት ጀምረው እየዘገቡበት ያለው ጉዳይ ነው። እንግዲህ ፑቲን ላይ ያመጡት የቫግነር ቅጥረኛ የጦር መሪ በተፈጠረው ከአርብ ምሽት ጀምሮ በተፈጠረው ሁኔታ ውጥረት ነክሶ ነበረ በሩሲያ ዘንድ ማለት ነው። እንግዲህ ከዛ ጋር በተያያዘ ይህ የቅጥረኛ ቡድኑ መሪ በተለይ ወደ ሞስኮ እያቀኑ መሆኑን በመግለጽ በርካታ የሆኑ ሀሳቦች፣ አስተያየቶች እና ጭንቀቶች ተከስተው ነበረ። ከዛ በኋላ ግን ቤላሩስ ፕሬዚዳንት ጣልቃ ገብነት ከሀገር እንዲወጡ ተደርጓል ማለት ነው። በተለይ ደግሞ ፑቲን ክስ እንደሚመሰርቱ ከጀርባችን ተወግተናል ነው ያሉት። ፑቲን በቴሌቪዥን ወጥተው በሰጡት መግለጫ ክስ እንደሚመሰርቱ በሀገር ክህደት ከጠቀሱ በኋላ የቤላሩስ ፕሬዚዳንት ጣልቃ በመግባት እኚህን የቅጥረኛ ቡድኑ መሪ ፕሪጎጂን በማነጋገር ክስ እንደማይመሰረትባቸው ካሳመኑ በኋላ ከሀገር እንዲወጡ ተደርጓል ማለት ነው። እንግዲህ ይህም ውጥረቱን በተወሰነ ደረጃ እንዲረግብ አድርጎታል። ምክንያቱም የቅጥረኛው ቡድን ሮስቶቭ የተባለችውን ከተማ ከዩክሬን ለቀው በመውጣት ተቆጣጥሮ ስለነበረ ከፍተኛ ውጥረት ተከስቶ ነበረ። የመንግስት ግልበጣ ሊካሄድ ነው ወይ የሚል ሀሳብም ሲሰጥበት ነበረ። ከዛ በኋላ ግን አሁን ያለው ሁኔታ እንደተረጋጋ ነው የተነገረው። በትናንትናው ዕለት እኚህ የቅጥረኛው ቡድን መሪ በይፋ ለህዝብ አስተያየት በሰጡበት በቴሌግራም
11 ደቂቃ በሚወስድ የድምፅ መልእክት ያስተላለፉት ነገር የመንግስት ግልበጣ ለማካሄድ አልነበረም ያደረኩት፣ ነገር ግን የፍትህ ሂደቱን ወይም ደግሞ ፍትህም ለማግኘት ነው ብለዋል። እንግዲህ ከዚህ ቀደም በተለይ ከሩሲያ ጦር ጋር በነበራቸው ውዝግብ በቂ መሳሪያ ወይም ተተኳሽ አይሰጠንም በሚል የፑቲንን መንግስት ሲወቅሱ ነበር። ከዛም በኋላም ታጣቂዎችን ገለውብኛል የፑቲን መንግስት በሚል ነው እንግዲህ ወደዚህ እሳት አገባ ውስጥ የገቡት። ፑቲን በትናንትናው ዕለት እንዲሁ መግለጫ ሰጥተዋል። ምናልባት የእኚህ ጦር ሰራዊቶች አልወጡም ሙሉ በሙሉና ምናልባት ወደ ፑቲን ሰራዊት መቀላቀል የሚፈልጉትን መልሶ ለማደራጀት ፑቲን ክፍት እንደሆነ ተናግሯል። መውጣት የሚፈልጉም ከሀገር መውጣት የሚፈልጉም ወደ የሀገሮቻቸው እንደሚመለሱ፣ ነገር ግን ይህንን የማይቀበሉት ላይ አሁንም ፍትሐዊ እርምጃ ወይም ደግሞ ክስ እንደሚመሰርቱ ነው የተናገሩት። ይህን በተለይ በርካታ አሜሪካን ጨምሮ ሀገራት ጉዳዩን በትኩረት እየተከታተሉት የነበረው አሁንም ድረስ ትልቅ ዜና ሆኖ በዓለም አቀፍ ሚዲያው እየተንሸራሸረ ያለ ጉዳይ ነው ማለት ነው። ሌላኛው እንግዲህ ወደ ቴክኖሎጂ የሚወስደን መረጃችን ነው። በዚህ 8 ሰዓት ይወስድ የነበረውን የአይሮፕላን በረራ ወደ 110 ደቂቃዎች ዝቅ ያደረገ የሃይድሮጅን ጀት ተሰርቷል። እንግዲህ ይህ ጀት ዴስቲኒስ የተሰኘ የምህንድስና ኩባንያ ነው አዲስ የሃይድሮጅን ጀት መስራቱን ያስታወቀው። ይህ አዲስ የመንገደኞች አውሮፕላን እንግዲህ ከድምፅ 5 እጥፍ እንደሚፈጥን ነው የተነገረው። በተለይም ደግሞ በፓሪስ ሰሞኑን የዓለም አቀፍ ስብሰባዎች ነበሩ። ከሱ ጋር ተያይዞ የዓለም አቪዬሽን ቴክኖሎጂም ደግሞ ሌላኛው ትኩረት የያዘው እይታ ነበረ። በዚህ ላይ ነው እንግዲህ የቀረበው። ይሄ ሃይፐርሶኒክ አውሮፕላን እንግዲህ በተለይ ለጎብኚዎች ወይም ደግሞ ቀጣዩን ቴክኖሎጂ ለሰው ልጅ ኑሮ በጣም እንደሚያቃለው ነው የተነገረው። እንግዲህ ፍጥነቱ ቀደም ብዬ እንዳልኩት ከድምፅ 5 እጥፍ ይቀድማል ተብሏል። በሰዓት ከ6000 በላይ ኪሎ ሜትር እንደሚጓዝ ነው የተገለጸው። ኩባንያው እንግዲህ የስፔን መንግስት ያወጣውን የቴክኖሎጂ ፈጠራ ውድድር በማሸነፍ ከዚህ ቀደም 12 ሚሊዮን ዩሮ መሸለሙ በገንዘብ በኩል ትልቅ አስተዋጽኦ እንዳደረገውና ቴክኖሎጂውን ይበልጥ ለማሻሻል እንዳገዘው ነው የተነገረው። እንግዲህ ከጥቂት ዓመታት በኋላ ደግሞ ከፓሪስ ወደ ኒውዮርክ ያለውን ርቀት አሁን ካለው በማሻሻል ወደ 90 ደቂቃ ወይም ደግሞ 1 ሰዓት ተኩል አካባቢ ላይ ለማሳጠር እንደሚሰራ ነው የተነገረው። በርካቶች እንግዲህ ከቴክኖሎጂ ጋር በተያያዘ በዚህ ቴክኖሎጂ ላይ ሀሳባቸውን አስተያየታቸውን ሲሰጡበትና ትኩረት ይዞ የነበረ ጉዳይ ነው ማለት ነው። ወደ መጨረሻ መረጃ ይሳልፍ። አንድ አስገራሚ መረጃ ነው እንግዲህ በአሜሪካ አንድ ወጣት ቁመትህ አጭር ነው በመባሉ በፍቅረኛው ማለት ነው ይሄንን ትላንት በጣም መነጋገሪያ ከነበሩ ጉዳዮች መካከል አንደኛ ይሄ ነበር። እንግዲህ ቁመት አጭር ነው በመባሉ የተነሳ እግሩን ኦፕሬሽን በማሰራት ቁመቱን አስረዝሟል ማለት ነው። እንግዲህ የአትላንታ ተወላጅ የሆነው ዳይንጄ ሴልሲገርስ ይባላል። ይህ ወጣት የ7 ዓመት ወጣት ነው። እንግዲህ በጣም ሰልችቶኛል፣ በተለይ በተደጋጋሚ የፍቅር ጥያቄ የማቀርብላቸው ሴቶች ቁመትህ በጣም አጭር ነው ስላሉኝ ወደዚህ አይነት ሕክምና ገብቻለሁ ብሏል። በእርግጥ ሕክምናው አዲስ አይደለም፣ ከዚህ ቀደም ለሌሎች ሰዎች የተሰጠ ነው። ነገር ግን ይህ ወጣት በዚህ እድሜው ይህን ያህል ወደ $81,000 ነው የከፈለው። ገንዘቡም ቀላል የሚባል አይደለም። ይህን ያህል ገንዘብ በማውጣት ይህን ሰርጀሪ ወይም ቀዶ ጥገና አከናውኗል ማለት ነው። እንግዲህ በተለይ ከዛ ከ6 ጊዜ ቀዶ ጥገናውን ያካሄደው ከአጥንት የተወሰነ አጥንት ቆርጦ ሌላ ኤክስትራ ወይም ደግሞ አርቲፊሻል የሆነ ነገር ወደ ሰውነት በማስገባት የሚደረግ ቀዶ ጥገና ነው። 1 ሜትር ከ70 የነበረው ይህ ወጣት ወደ 10 ሴንቲሜትር ያህል ጨምሯል ማለት ነው። በርካቶች የሚያነሱት ሜትር ከ70 በቂ የሚባል ነው፣ ብዙም አጭር የሚባል አይደለም። ግን እሱ ከደረሰበት ትችት አንጻር ወደዚህ ውሳኔ መግባቱን የተነገረው ከቀዶ ሕክምናው በኋላ ረዘም ላለ ለ3 ወር የሚወስድ ኤክሰርሳይሶችን የተለያዩ ስፖርቶችን ሲያከናውን ነበረ። ምክንያቱም እንዴት መሮጥ እንዴት መራመድ እንዳለበት በዛ ሁኔታ ውስጥ መለማመድ ግድ ስለነበረ ረዘም ያለ ጊዜ ወስዶበታል። ግን የበርካቶችን ቀልብ የሳበ ጉዳይ ሆኖ ሲነጋገሩበት የነበረ ጉዳይ ለፍቅር የተከፈለ መስዋዕትነት ሊባል ይችላል። አለበት ከነ ቁመቱ ብትቀበለው ከወደደችው ያው እንግዲህ ከባድ ነው። ይሄ ቁመቱ መርዘሙ ደግሞ ሌላ
ይዞበት የሚመጣ ነገር ሊኖር ይችላል። እድልም ይዞለት ሊመጣል ይችላል። በርካታ አስተያየት ነው እንግዲህ ራሱን መቀበል ይችል ነበረ የሚልም ሀሳብ ተነስቷል። አይ የሚፈልገውን ነገር ማድረጉ ለሱ ደስታ ይሰጣል የሚልም ሀሳብ ተነስቷል። እንግዲህ በሁለት መልኩ ሀሳብና አስተያየት ሲያስተናግድ የነበረ ቀልብ የሳበ ጉዳይ ነበረ ማለት ነው። ዛሬ ያስኳቸው መረጃዎች እነዚህ ይመስላል። እናመሰግናለን። ክቡራን ተመልካቾቻችን ከጤና ይስጥልኝ ኢትዮጵያ ጋር ያላችሁት አሁንም የተለያዩ ጉዳዮችን እያነሳን እንቀጥላለን። ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ደርሰናል። ለዚህ ደግሞ ባልደረባችን ደግነት መኩሪያ ስቱዲዮ ደርሷል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት አደራችሁ? እንዴ ምን አለ አለን ከሀገር ውስጥም ከውጭም መረጃዎችን እንመለከታለን። ከሀገር ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ካፕ ውድድር የአዲሱን የሚዲያ ኮምፕሌክስ ምርቃት በማስመልከት የእግር ኳስ ውድድር ሲደረግ ቆይቶ ነበረ። ዛሬ ፍጻሜውን ያገኛል። ኢቢሲ ከኢትዮጵያ ንግድ ባንክ ጨዋታቸውን ያደርጋሉ ዛሬ በፍጻሜው። እሱን እንመለከታለን። ከውጭ ደግሞ በርከት ያሉ የዝውውር መረጃዎች አሉ። ክረምትም ስለሆነ የተጫዋቾች የዝውውር መስኮትን በስፋት እንመለከታለን። በሀገር ውስጥ ጉዳያችን ለመጀመሪያ ያህል ቀደም ብዬ እንደጠቀስኩት እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከኢትዮጵያ ንግድ ባንክ ጋር ዛሬ ረፋድ ላይ ከኢትዮጵያ ንግድ ባንክ ጋር ለፍጻሜ የሚጫወቱበት ጨዋታ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አዲስ ያስገነባውን የሚዲያ ኮምፕሌክስ የምርቃት ስነስርዓት በማስመልከት የተለያዩ ዝግጅቶች፣ የተለያዩ ውድድሮች ይደረጉ ነበረ። እንግዲህ ወደ 8 የሚደርሱ የኢቢሲ አጋር ድርጅቶች በዚህ የምርቃት ስነስርዓት ላይ የእግር ኳስ ውድድር በሁለት ምድብ ተከፍለው ጨዋታቸውን ሲያደርጉ እንደነበረ ይታወቃል። የፍጻሜ ጨዋታው እንግዲህ ዛሬ በአበበ ቢቂላ ስታዲየም ዛሬ ረፋድ 3:30 አካባቢ ጀምሮ በሚደረግ የፍጻሜ ጨዋታ የሚደረግ ነው የሚሆነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከኢትዮጵያ ንግድ ባንክ ጋር ደግሞ ለዋንጫውን ለማሳት እንግዲህ የፍጻሜ ጨዋታቸውን ዛሬ የሚያደርጉ ነው የሚሆነው። ቀደም ብሎ የደረጃ ጨዋታ መደረጉን እናስታውሳለን። የኢትዮጵያ ልማት ባንክ ከገቢዎች ሚኒስቴር ለደረጃ ጨዋታ ተገናኝተው የኢትዮጵያ ልማት ባንክ 3-1 በማሸነፍ ሶስተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። 8 ቡድኖች በተሳተፉበት ውድድር እንግዲህ ዛሬ በአበበ ቢቂላ ስታዲየም ታዳሚዎች ይህንን ጨዋታ በነፃ ተገኝተው ይህንን ውድድር የሚመለከቱበትም እድል ይኖራል ማለት ነው። የፍጻሜ ጨዋታው እንግዲህ ዛሬ ረፋድ ላይ የሚደረግ ነው የሚሆነው። ሌላኛው ዋሊያዎቹን እንመለከታለን። የሀገር ውስጥ ጉዳያችን የኢትዮጵያ ብሔራዊ ቡድን እንግዲህ ለመጀመሪያ ጊዜ ማለት ይቻላል ወደ አሜሪካ አቅንቶ የአሜሪካ ቱር ያደርጋል። የአቋም መለኪያ ጨዋታዎችን እንደሚያደርግ ቀደም ተብሎ የኢትዮጵያ እግር ኳስ ፌዴሬሽን ማስታወቁን እናስታውሳለን። ዋሊያዎቹ ወደ አሜሪካ ተጉዘው የሚያደርጉት ጨዋታ ግን ቀደም ብሎ በተያዘለት ሰዓትና ቦታ እንደማይደረግ የኢትዮጵያ እግር ኳስ ፌዴሬሽን ትናንት አስታውቋል። የቀንና የቦታ ለውጥ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን ትናንት አስታውቋል። ሐምሌ 1 አትላንታ ላይ ሊደረግ የነበረው የኢትዮጵያና የጉያና ጨዋታ ሐምሌ 26 ዋሽንግተን ዲሲ ላይ በሴግራ ፊልድ ስታዲየም እንደሚደረግ ትላንት እግር ኳስ ፌዴሬሽኑ በይፋ አስታውቋል። በተጨማሪ ሐምሌ 26 ጨዋታውን ካደረገ በኋላ ደግሞ ሁለተኛ ጨዋታውን ከ3 ቀናት በኋላ ሐምሌ 29 እንዲሁ ወደ አትላንታ አቅንቶ ሁለተኛ አቋም መለኪያ ጨዋታውን የሚያደርግ ነው የሚሆነው። አትላንታ ሮቨርስ ጋር ሳውዘርን ክሬሰንት ስታዲየም ላይ ሁለተኛ የአቋም መለኪያ ጨዋታውን የሚያደርግ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን እንደዚህ አይነት በተለይ ክረምት ላይ እንደዚህ ጨዋታዎች ኦፍ ሲሆኑ የአቋም መለኪያ ጨዋታዎችን እንደዚህ ቱር በማድረግ እንደዚህ አይነት ነገሮች መጀመራቸው ለብሔራዊ ቡድኑ ልምድ እንዲያገኝም ያድርገዋል ተብሎ ነው የሚጠበቀውና በቀጣይ እንግዲህ በአፍሪካ ዋንጫ ባናልፍም እንኳን በማጣሪያ ጨዋታ ከግብጽ ጋር ካይሮ ላይ የመጨረሻ የአፍሪካ ዋንጫ የማጣሪያ ጨዋታ ይጠብቀናል። ከዛ ውጭ የዓለም ዋንጫ ማጣሪያ ጨዋታዎችና ሌሎች ውድድሮችም የሀገር ውስጥም ከሀገር ውጭም ጨዋታዎቹ ይደረጋሉና ለነዛ ዋሊያዎቹ የተሻለ ልምድ ያስገኝላቸዋል ተብሎ ነው የሚጠበቀው። ወደ ውጭ መረጃችን ስናልፍ ሉካ ሞድሪች ነው የምናገኘው። አንጋፋው ክሮሻዊው አማካይ የሪያል ማድሪድ ተጫዋች ሉካ ሞድሪች በሪያል ማድሪድ ቤት የሚያቆየውን የ1 ዓመት ውል ፈርሟል። 37 ዓመቱ ላይ ነው የሚገኘው። መስከረም ላይ ደግሞ
ደግሞ 38ኛ ዓመቱን ያከብራልና እስከ 39 ዓመቱ እንግዲህ በአንድ ዓመት ውሉን አራዝሞ በሪያል ማድሪድ ቤት እስከ 2024 በአንድ ዓመት አራዝሞ የሚቆይ ነው የሚሆነው። ከሳውዲ አረቢያ ዳጎስ ያለ ገንዘብ የሳውዲ ሊግ ግን ብዙ ተጫዋቾችን እያማለለ ማማለል ብቻ ሳይሆን በተለይ የእድሜያቸው መጨረሻ አካባቢ ያሉ ተጫዋቾችን በመውሰድ ላይ ነው የሚገኘውና እውነት ነው። ክርስቲያኖ ሮናልዶ ጀመረው ወደ ሳውዲ አረቢያ እነ ካሪም ቤንዜማ እነ ካሊዱ ኩሊባሊ እነ ንጎሎ ኮንቴ ቀጠሉና አሁንም በርከት ያሉ ተጫዋቾች እየሄዱ ነው የሚገኙት። ኤድዋርድ ሜንዲ የቼልሲው ሴኔጋላዊ ግብ ጠባቂም እንደዚሁ በርካታ ስሞች እየተነሱ ነው የሚገኙትና ሳውዲ አረቢያ ትልቅ ፕሮጀክት አቅዳ እግር ኳሷን ለማነቃቃት ኮከቦችን ወደ ሳውዲ አረቢያ እያስኮበለለች ነው የምትገኘውና ሉካ ሞድሪችንም አቅዳ ነበረ። ነገር ግን ሉካ ሞድሪች በሪያል ማድሪድ ቤት እቆያለሁ ብሏል። 11 ዓመታትም ቆይቷል በሪያል ማድሪድ ቤት። ይህ አንጋፋ ክሮሻዊ አማካይ ይህንን ዳጎስ ያለ ገንዘብ ያስገኝለትን የሳውዲ አረቢያን ጥያቄም ውድቅ በማድረግ እንግዲህ ውሉን አራዝሞ በሪያል ማድሪድ ቤት ይቆያል። በሪያል ማድሪድ ቤት በነበረው 11 ዓመታት ቆይታው በርከት ያሉ ዋንጫዎችን አሳክቷል። 5 ጊዜ እንኳን የአውሮፓ ቻምፒየንስ ሊግን ማሳካት ችሏል። 2018 ላይ የባሎን ዶር አሸናፊ እንደነበረ እናስታውሳለን። በአጠቃላይ ወደ 23 የሚደርሱ ዋንጫዎችን አሳክቷልና ምናልባት በሀገር ደረጃ ነው ውጤታማ መሆን ያልቻለው። በሩሲያ ዓለም ዋንጫ ላይ ለፍጻሜ ደርሶ እንግዲህ ሁለተኛ ደረጃን ይዞ ማጠናቀቁ እናስታውሳለን። በፈረንሳይ ተሸንፈው 2022 የኳታሩ የዓለም ዋንጫ ላይ ደግሞ 4 ውስጥ ገብተው ሞሮኮን አሸንፈው 3ኛ ደረጃን ይዘው አጠናቀው ነበረ። በቅርብ በተደረገው የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ደግሞ በስፔን በመለያ ምት ተሸንፋ እንግዲህ ዋንጫውን አጥታለች ሀገሩ ክሮኤሺያ። ምናልባት ከብሔራዊ ቡድን በቅርብ ራሱ ሊያገል ይችላል ተብሎ ነው የሚጠበቀው። በሪያል ማድሪድ ግን ውሉን በአንድ ዓመት አራዝሞ በነጭ ለባሾቹ ቤት እንደሚቆይ አረጋግጧል። ሌላኛው ጉዳያችን ኢልካይ ጉንዶሃንን ይመለከታል። የማንቸስተር ሲቲው አማካይ ጀርመናዊ አማካይ ኢልካይ ጉንዶሃን በይፋ ትላንት ባርሴሎናን ተቀላቅሏል። በእርግጥ ቀደም ብሎ ነበር የተረጋገጠው በማንቸስተር ሲቲ ቤት እንደማይቆይ ይታወቅ ነበረ። ወደ ባርሴሎና ግን ያደረገው ዝውውር ትላንት በይፋ ተጠናቋል። በነፃ በማንቸስተር ሲቲ ቤት እንዲቆይ አሰልጣኝ ፔፕ ጓርዲዮላ ይፈልጉ ነበረ። ነገር ግን ወደ ባርሴሎና መሄድ ፍላጎት ስለሆነ ፍላጎቱን አክብረውለት ወደ ባርሴሎና ትላንት እንግዲህ አቅንቶ 2 ዓመት ውል እስከ 2025 የሚያቆየውን ውል ፈርሞ የተጨማሪ 1 ዓመት ውልም ሊያራዘም ይችላል ተብሏል። በማንቸስተር ሲቲ ቤት ዘንድሮ ልዩ ነበረ። ኢልካይ ጉንዶሃን በተለይ የውድድሩ ዓመቱ መጨረሻ አካባቢ በጣም የተለየ አቋም ነው። በመጨረሻ 6 ጨዋታዎች ላይ በ6 ጨዋታዎች 5 ግቦችን አስቆጥሯልና ምን ያህል ማንቸስተር ሲቲ በተቸገረበት የመጨረሻ ጨዋታዎች ላይ ግቦችን እያስቆጠረ ማንቸስተር ሲቲ ውጤታማ እንዲሆን ያደረገውን አስተዋጽኦ ፔፕ ጓርዲዮላም በተደጋጋሚ ያነሳዋል። እሱም በማንቸስተር ሲቲ ቤት የነበረኝ ቆይታ ሁልጊዜም ክብርና ደስታን የሚያጎናጽፈኝ ቆይታ ነበረ ሲል አስተያየት ሰጥቷል። በእንግሊዝ ኤፍ ኤ ዋንጫ ፍጻሜ ጨዋታ ማንቸስተር ደርቢ ማንቸስተር ዩናይትድ 2-1 አሸንፈው ዋንጫ ሲያነሱ ሁለቱን ግቦች ያስቆጠረው እሱ ነበረ። የአማካይ ክፍል ተጫዋች ነው። ነገር ግን እንደ አጥቂ ግቦች የሚያስቆጥራቸው ግቦችም ወሳኝ ነበሩ። ዘንድሮ ባደረጋቸው ጨዋታዎች እንግዲህ ማንቸስተር ሲቲ 3 ዋንጫዎችን ሲያነሳ 51 ጨዋታዎችን በውድድር ዓመቱ በአንድ የውድድር ዓመት ብቻ አድርጎ እንኳ ከአማካይ ክፍል እየተነሳ 11 ግቦችን ማስቆጠሩን እናስታውሳለን እና ባርሴሎና ትላንት እንግዲህ ወደ ባርሴሎና አቅንቶ ውሉን ፈርሟል። 400 ሚሊዮን ዩሮ የኢልካይ ጉንዶሃን የውል ማፍረሻ እንደሆነ ባርሴሎና ትላንት በውል አስሯል። እንግዲህ በ2016 ወደ ማንቸስተር ሲቲ ሲመጣ የፔፕ ጓርዲዮላ የመጀመሪያው ፈራሚ እንደነበረ ይታወሳል። በባርሴሎና እንግዲህ ከሮቤርት ሌቫንዶቭስኪ ጋር የቀድሞ የቡድን አጋሩ የቦርሲያ ዶርትሙንድ አጋሩ ጋር በባርሴሎና የሚጫወት ነው የሚሆነው። ለማንኛውም ትላንት ወደ ባርሴሎና አቅንቶ ውሉን ፈርሟል። ሌላኛው አንጋፋው አሰልጣኝ ሮይ ሆድሰን እንመለከታለን። የ75 ዓመቱ እንግሊዛዊ አሰልጣኝ ሮይ ሆድሰን በክሪስታል ፓላስ ቤት እንደሚቆዩ ተረጋግጧል። የ1 ዓመት ውላቸውን እንግዲህ እንደሚያራዝሙ ነው የተረጋገጠው። አሁን እረፍት ላይ ነው የሚገኙት። ከእረፍት ሲመለሱ በክሪስታል ፓላስ እንደሚቆዩ ተረጋግጦ ውላቸውን እንደሚፈርሙ ተነግሯል። መጋቢት ወር ላይ ክሪስታል ፓላስ ወራጅ ቀጠና በፕሪሚየር ሊጉ እንዳይወርድ አሰልጣኝ ፓትሪክ ቬራ የቀድሞ የመድፈኞቹ አማካይ ነበረ ክሪስታል ፓላስን ሲመራ የነበረውና ውጤታቶ ተቸግሮ ነበር። 12 ጨዋታዎችን የመጨረሻ 12 ጨዋታዎች ላይ አንድም ጨዋታ እንኳን ማሸነፍ አልቻለም ነበርና ፓትሪክ ቬራን አሰናብተው ሮይ ሆድሰንን የቀድሞ አሰልጣኛቸውን ከ2017 እስከ 2021 ያሰለጥናቸው የነበረውን አንጋፋውን አሰልጣኝ ሮይ ሆድሰንን አምጥተው ነው በፕሪሚየር ሊጉ መቆየታቸውን ያረጋገጡትና የመጨረሻ 10 ጨዋታዎች ላይ ማግኘት ከሚገባቸው 30 ነጥቦች 18 ነጥቦችን አሳክቶ ነው አሰልጣኝ ሮይ ሆድሰን 11ኛ ደረጃን ይዘው እንዲያጠናቅቁ ያደረጋቸው ክሪስታል ፓላሶችንና ለዚህ ደግሞ ክብርም ሽልማትም ይገባዋል ብለው እንግዲህ በቀጣይ የውድድር ዓመት አሰልጣኝ ሮይ ሆድሰን ከክሪስታል ፓላስ ጋር እንደሚቆዩ ተረጋግጧል።
ሌላኛው የዝውውር መረጃችን ዴክላን ራይስን ይመለከታል። ዴክላን ራይስ በዚህ የክረምት የዝውውር መስኮት ላይ ስሙ በተደጋጋሚ እየተነሳ በአወዛጋቢነቱም እየተነሳ የሚገኝ ተጫዋች ነው። ይህ 24 ዓመት የዌስትሃም ዩናይትድ የአማካይ ክፍል ተጫዋች በአርሰናል እጅጉን ይፈልጋል። አርሰናል ለሁለተኛ ጊዜ የዝውውሩን ዋጋ እያሻሻለ ጠይቆ ነበረ። 75 ሚሊዮን ፓውንድ በአጠቃላይ 90 ሚሊዮን ፓውንድ 75ቱን ካሽ ከፍሎ 15ቱ ደግሞ እየታየ የሚጨመር ዋጋ አቅርቦለት ነበረ። ለዌስትሃም ዩናይትድ ውድቅ አድርጎበታል። ማንቸስተር ሲቲ የዚህ ተጫዋች ፈላጊ እንደነበረ ይነሳል። ማታ ላይ እንግዲህ በይፋ የዴክላን ራይስ ፈላጊ ሆኖ ይፋዊ ጥያቄ ለዌስትሃም ዩናይትድ አቅርቧል። 90 ሚሊዮን ፓውንድ ነው በተመሳሳይ ያቀረበው። ነገር ግን 80 ሚሊዮን ፓውንድ ከፍሎ 10 ሚሊዮን ፓውንድ ደግሞ እየታየ የሚከፈል ዋጋ መሆኑን ማንቸስተር ሲቲ አቅርቧል። ይህም ውድቅ ይሆናል ተብሎ ነው የሚጠበቀው። ነገር ግን አርሰናል የማንቸስተር ሲቲ ይህንን ዋጋ ማቅረቡን ተከትሎ ደግሞ የተሻሻለውን ዝውውሩን ሊያቀርብ በዝግጅት ላይ እንደሆነ አርሰናል ለሶስተኛ ጊዜ እየተነገረ ነው የሚገኘው። አርሰናል የዚህ ተጫዋች በተለይ ግራንድ ዣካ ከአርሰናል ጋር መልቀቁን ተከትሎ የአማካይ ክፍሉንና የተከላካይ ክፍሉን በሚገባ ለማደራጀት ይህንን የ24 ዓመት አማካይ እንግሊዛዊ አማካይ በእጅጉ ነው የሚፈልጉት። ማንቸስተር ዩናይትድ የተጫዋች ፈላጊ እንደሆነ የሚታወስ ነው። ማንቸስተር ሲቲ ግን በይፋ የተጫዋች ፈላጊ መሆኑን ትላንት የመጀመሪያ ዋጋውን ለተጫዋቹ የዝውውር ዋጋ 90 ሚሊዮን ፓውንድ አቅርቧል። አርሰናል ሶስተኛ የተሻሻለ ዋጋውን እንግዲህ በቅርቡ ያሳውቃል ተብሎ ነው የሚጠበቀው። 100 ሚሊዮን ፓውንድ ይፈልጋል ዌስትሃም ዩናይትድ። ስለዚህ ምናልባት ድርድሩ በተሻሻለ ዋጋ ከአርሰናል ጋር ድርድሩ ሊቀጥል ይችላል ተብሎ ነው የሚጠበቀው። የመጨረሻው መረጃችን የዝውውር መረጃችን የሚሆነው ዮስኮ ግቫርዲዮልን ይመለከታል። ይህ የ21 ዓመት ክሮሻዊ የአርቢ ላይፕዚግ የተከላካይ ቦታ ተጫዋች በማንቸስተር ሲቲ ቤት አሁን የሚፈለግ ተጫዋች ነው። 100 ሚሊዮን ዩሮ እፈልጋለሁ ብሏል አርቢ ላይፕዚግ ከዚህ ተጫዋች ዝውውር። ማንቸስተር ሲቲ ግን ይህንን ተጫዋች ለማዘዋወር እንቅስቃሴ እያደረገ ነው የሚገኘው። በ2022 የክሮኤሺያ የዓለም ዋንጫ ላይ ጎልቶ የወጣ የተከላካይ ቦታ ተጫዋች ነው። ለአርቢ ላይፕዚግ እየተጫወተ ነው የሚገኘው 21 ዓመቱ ላይ ነውና ሶስተኛ ሆኖ ሲጨርስ ቀደም ብዬ እንደጠቀስኩት ክሮኤሺያዎቹ ሞሮኮን አሸንፈው ግብ ማስቆጠሩን እናስታውሳለን። እንግዲህ ለአርቢ ላይፕዚግ 41 ጨዋታዎችን በውድድር ዓመቱ ማድረጉ እናስታውሳለን። ለክሮኤሺያ ደግሞ 21 ጨዋታዎችን አድርጓል። በአጠቃላይ እንግዲህ በአውሮፓ ቻምፒዮንስ ሊግ በ16 ውስጥ ወደ ሩብ ፍጻሜ ለመግባት አርቢ ላይፕዚግ ከማንቸስተር ሲቲ ተገናኝተው በድምር ውጤት 8-1 ነበር ያሸነፈው ማንቸስተር ሲቲ እና ብቸኛዋን ግብም ማንቸስተር ሲቲ ላይ ያስቆጠረው ግቫርዲዮል ነበርና ብዙ ጊዜ ግብ ያስቆጠረባቸውን ተጫዋቾች ትልልቅ አሰልጣኞችና ክለቦች ይፈልጓቸዋል ይባላልና አሰልጣኝ ፔፕ ጋርዲዮላ የዚህ ተጫዋች እጅጉን ፈላጊ ነው። ይህንን ተጫዋች እንደሚፈልጉት በግልጽ ተናግረዋል። ምናልባት ግን 100 ሚሊዮን ዩሮ አርቢ ላይፕዚግ እፈልጋለሁ እያለ ነው የሚገኘው። ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ድርድር እያደረገ ነው የሚገኘው። ዝውውሩ እንግዲህ በጥቂት ሰዓታት ውስጥ በጥቂት ቀናት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። ለማለዳ ያዘጋጇቸው የስፖርት መረጃዎች እነኚህ ናቸው። በጣም ነው እናመሰግናለን። ተመለስን ተመልካቾቻችን። አሁን ደግሞ ወደ ሳምንቱን በታሪክ ዘገባችን እናልፋለን። የኢቦላ ቫይረስ ለመጀመሪያ ጊዜ በሱዳን በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው እንደ አውሮፓውያኑ አቆጣጠር በ1976 የዛሬ 47 ዓመት ነበር። በትክክል ይሄ በሽታ እንግዲህ እስካሁን ድረስ መድኃኒት አልተገኘለትም። ከዛም በላይ ደግሞ በ38 ሀገራት ተቀስቅሶ ነበር ከዚህ በፊት። በዚህም ከ15000 በላይ የሚሆኑ ሰዎችን ሕይወት የቀጠፈ አደገኛ በሽታ ነው። ይህንን በተመለከተ በተለይ አጀማመሩን በተመለከተ ባልደረባችን ሜሮን በረዳ ታሪኩን መለስ ብላ ታስቃኝናለች። በቀድሞዋ ሱዳን በአሁኗ የደቡብ ሱዳን ንዝራ ከተማ እንደ አውሮፓውያን አቆጣጠር በ1976 በአንድ ፋብሪካ እቃ ግምጃ ቤት ውስጥ ይሰራ የነበረ አንድ ግለሰብ መንስኤው ባልታወቀ በሽታ ይያዛል። ቤተሰቡም ሆነ በአካባቢው የሚኖሩ ሰዎች የበሽታው ምንነት ሳይገባቸውና ምን እንደሆነ ሳይታወቅም ታማሚው ግለሰብ በታመመ በ5ኛው ቀኑ ያርፋል። ታዲያ ይህ ግለሰብ በሞተ በ5ኛው ቀን ያ ምንነቱ ያልታወቀ በሽታ ሌላ ሰው እንደገደለ በድጋሚ በአካባቢው ይሰማል። እንዲህ እያለ የመጀመሪያው ሟች ወንድም፣ ሚስት፣ ጓደኛና ጎረቤቶች ሳይቀሩ በዚሁ በሽታ ይጠቁና ከወንድምየው በስተቀር ሁሉም ህይወታቸው ያልፋል። በቀናት ውስጥም በዚያው አካባቢ 45 ሰዎች ሲያዙ ከነዚህ መካከል 27ቱ ህይወታቸው ያልፋል። ይህ ምንነቱ ያልታወቀ በሽታ በተመሳሳይ በኮንጎ ዛየር
ተከስቶ የነበረና ይህ ከአጥንት በስተቀር ሁሉንም የሰውነት ክፍል የሚያጠቃውን በሽታ ምንነት ለመለየት ከዛየር ከአውሮፓና ከአሜሪካ የተውጣጡ የሕክምና ባለሙያዎች በሽታው ወደ ተከሰተበት አካባቢ ያመራሉ። ወዲህ ደግሞ በሱዳን የሚገኘው የማሪድ ሆስፒታል የበሽታውን ምንነት በግልጽ ለይቶ ባያስቀምጥም በሽታው የሚተላለፈው ግን በንክኪ እንደሆነና በፍጥነት እንደሚዛመትም እንደደረሱበት ለህብረተሰቡ ያሳውቃል። ይሁንና ግን አሁንም በሽታውን መቆጣጠር ባለመቻሉ በሆስፒታሉ ከነበሩ 61 ነርሶች መካከል 33ቱ በቀናት ልዩነት ይሞታሉ። በሌላ በኩል በኮንጎ ዛየር የተገኙት የህክምና ባለሙያዎች ይህንን በፍጥነት የሚዛመት ቫይረስ ለመግታት ጥረት ቢያደርጉም የበሽታው በፍጥነት መዛመት ከህክምና መሳሪያ ጥረት ጋር ተዳምሮ 1 ወር ባልሞላ ጊዜ ውስጥ የ300 ሰዎች ህይወት አለፈ። አሁንም ግን የህክምና ባለሙያዎቹ የበሽታውን ምንነት ለማወቅ ምርምር ከማድረግ አልቦዘኑም። በዚህ መካከል ግን አንድ ክስተት ተፈጠረ። ልክ ህልም በሚመስል መልኩ በሽታው በአንድ ጊዜ ከሁለቱም ሀገራት ላይ ጠፋ። ይህ ክስተት ታዲያ ይበልጥ ተመራማሪዎቹን አስደነገጠ። ይህ ምንነቱ ያልታወቀ በሽታ በዛየር ኢቦላ ወንዝ በተባለ አቅራቢያ በመገኘቱም የኢቦላ ቫይረስ የሚል ስያሜም ተሰጠው። በዚህ መካከል የሁሉም ስጋት የነበረው ደግሞ በሽታው ዳግም ተመልሶ ሊቀሰቀስ ይችላል የሚል ነው። የተፈራው አልቀረም። እንደ አውሮፓውያን አቆጣጠር በ1989 ከ12 ዓመታት በኋላ በሽታው ዳግም ተቀሰቀሰ። ቦታውም በዋሽንግተን ግዛት ወጣ ብሎ በሚገኝ አንድ የእንስሳት ምርምር ማዕከል ውስጥ ነበር። በወቅቱ በምርምር ማዕከል ውስጥ የሚገኙ 100 ጦጣዎች ይሞታሉ። ይህኔ የእንስሳት ምርምር ጣቢያው የጦጣዎቹን የደም ናሙና ከፍተኛ ጥበቃና ምርምር ወዳለበት የአሜሪካ ወታደራዊ ላቦራቶሪ ይልካል። በላቦራቶሪውም በተደረገ ምርመራም አንድ ውጤት ይገኛል። በሽታው በሕክምናው አጠራር ፊሎ ቫይረስ አማካኝነት የሚመጣ መሆኑን የሚያረጋግጥ ውጤት። ታዲያ ወዲያውኑ የወታደራዊ ምርምር ተቋም በሽታው ከ12 ዓመታት በፊት በኮንጎና በሱዳን የተከሰተው የኢቦላ ቫይረስ በሽታ ጋር አንድ ይሁን አይሁን ለመለየት ናሙና ከዛየር የምርምር ጣቢያ እንዲላክለት ይጠይቃል። በጥያቄው መሰረትም ናሙናው የተላከለት የምርምር ተቋሙ ያገኘው ውጤት እንደተጠረጠረው ከዓመታት በፊት በሁለቱ ሀገራት የተከሰተው የኢቦላ ቫይረስ በሽታ ጋር ተመሳሳይ ሆኖ ይገኛል። ይሄኔ ነው ታዲያ የኢቦላ በሽታ በፊሎ ቫይረስ አማካኝነት እንደሚከሰት የተደረሰበት። ይሁንና በሽታው እስካሁን ድረስ መድኃኒት ስላልተገኘለት በ38 ሀገራት ተቀስቅሶ ከ15000 የሚበልጡ ሰዎችን ህይወት ቀጥፏል። የኢቦላ ቫይረስ ለመጀመሪያ ጊዜ በሱዳንና በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውም እንደ አውሮፓውያን አቆጣጠር በ1976 የዛሬ 47 ዓመት በዚህ ሳምንት ነበር። ተመለስን ተመልካቾቻችን። አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እንግዲህ ሳምንቱን በታሪክ ዘገባችንን ባልደረባችን ሜሮን በረዳ አዘጋጅታው ደግሞ ፋሲካ እያሌው አቅርበዋለች። የጤና ይስጥልኝ ኢትዮጵያ ጋር ስፖንሰራችን ደግሞ ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። ምስክር ወደ ዋናው ጉዳያችን ከእንግዳ ጋር ቆይታ ወደምናደርግበት እንለፍ። ወደ እሱ ጉዳይ ስናልፍ እንግዲህ ስለ አዲስ አበባ ጎዳናዎች ነው የምናነሳው። በተለይ የጎዳና ላይ ልመናና እንዲሁ የተለያዩ የንግድ እንቅስቃሴዎች ለትራፊክ አደጋ መከሰት በአንድ በኩል፣ በሌላ በኩል ደግሞ ለወንጀል መባባስ ምክንያት ስለመሆናቸው ፖሊስ አስታውቋል። አሁን እንግዲህ ችግሩን ለመቀነስ ህብረተሰቡ የድርሻውን ሊወጣና ህግ ሊያከብር እንደሚገባ ተገልጿል። ዘገባው የኮሰን ብርሃኑ ነው። አሸናፊ እንዳለ ያቀርበዋል። ከቅርብ ጊዜያት ወዲህ በተለያዩ የመዲናዋ ጎዳናዎች ምጽዋት የሚጠይቁና የሚነግዱ ግለሰቦች ቁጥራቸው በርከት እያለ መጥቷል። በልመናውና በንግዱ የሚተዳደሩት እነዚህ ግለሰቦች ታዲያ በትራፊክ እንቅስቃሴዎች ውስጥ ጭምር ልመናና ንግዳቸውን ሲከውኑ መመልከት እየተለመደ ነው። የቁጥራቸው መጨመርና ህብረተሰቡ የሚሰጣቸው እርዳታ ደግሞ ችግሩን እንዳባባሰው ፖሊስ ይገልጻል። በተጨማሪም ለትራፊክ አደጋ መጨመርና ለወንጀል መከሰት ምክንያት እየሆነ መጥቷልም ብሏል። ለኔ ቢጤ የሚሰጥ ወይም ህገወጥ ስራዎችን በመብራት ላይ የሚሰሩ አካላትና የሚሰጡት ላይ የተጠናከረ እርምጃ እየወሰድን ነው። ደንቡም ላይ ያለ የሚያስቀጣ ነው። ነገር ግን በዚህ ብቻ የሚፈታ ሳይሆን አንደኛ እዚህ ቦታ ላይ ልመና የሚሰጥ ነገር ከምንም አያድናቸውም። አንደኛ ለትራፊክ አደጋ ነው የሚያጋልጣቸው። ሁለተኛ ተመሳስለው ሌቦች ተመሳስለው ገብተው የስልክ ስርቆት የስፖኪዮ ስርቆቶች ናቸው እየተበራከቱ ያሉት።
ሌላ ለወንጀል ተግባርና ለትራፊክ እንቅስቃሴ በጣም ትልቅ ምክንያት እየሆኑ ነው ያሉት። በየጎዳናው የሚለምኑ እነዚህን ግለሰቦች መንግስት ሁነኛ መፍትሄን ካላበጀላቸው ችግሩ አስጊ መሆኑንም አሽከርካሪዎች ያነሳሉ። ደግሞ መንግስት ሌላ አይነት ኦፕሽን ፈጥሮ እነዚህ ሰዎች የሚረዱበት መንገድ የሚያርፉበት መንገድ ቢመቻች በጣም ጥሩ ነው። የመንገድ ትራፊክ አደጋ መጨመሩንም ሆነ መሰል የሚስተዋሉ ችግሮችን ለመቅረፍ ህብረተሰቡ ለህግና መመሪያዎች ተገዢ ሊሆን እንደሚገባም ተጠቁሟል። ራሳችንን መጠበቅ ነው አለብን። መንገደኛ ተሽከርካሪ ማለት ሰው ውስጡ ቁጭ ብሎ የሚያዘው ብቻ ሳይሆን ሰው ሰራሽ እንደሆነና የሆነ ሰዓት ላይ ከሰውየው ቁጥጥር ውጭ ሲሆን አደጋው ተጎጂው የምንሆነው እግረኞች ስለሆንን ራሳችንን የመጠበቅ ስራና በህጉ በደንቡ ለእግረኛ የተፈቀደ መንገድ አለ፣ በዛ እንዲሻገሩ። ሌላ የትራፊክ ቀይ መብራት ስበራ አይቶ ተሽከርካሪዎች ሲቆሙ እንዲሻገሩና በሌላ መኪና ተደርቦ ተከሎ እንዳይሻገሩ እና ለሌሎችም ግንዛቤ እንዲሰጡና ራሳቸውን ከትራፊክ አደጋ እንዲጠብቁ የሚል መልእክት ነው ያለኝ። በመስቀለኛ መንገዶችም ሆነ በትራፊክ መንገዶች ላይ ለጎዳና ተዳዳሪዎች ምጽዋት በሰጠ ወይም ህገወጥ ንግድ ባደረገ ላይ የትራፊክ ህጉ ቅጣት የሚያስተላልፍ ሲሆን በአዲስ አበባ በ9 ወራት ውስጥ ብቻ ከ6600 በላይ የሚሆኑ ግለሰቦች ቅጣት ተላልፎባቸዋል። እዚሁ ጉዳይ ላይ ቆይታ እናደርጋለን። ለዚህ ደግሞ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር የሆኑት ምክትል ኮማንደር ማርቆስ ታደሰ ናቸው። ጤና ይስጥልን። እንኳን ደህና መጡ። ስለመጡ በድጋሚ እናመሰግናለን። እንግዲህ አብረን ዜናውን ለመመልከት ሞክረናል። እኛም በምንንቀሳቀስባቸው አካባቢዎች በተለይ ደግሞ በትራፊክ እንቅስቃሴ ላይ የጎዳና ላይ ልመናዎች እንዲሁም ደግሞ ንግዶች በስፋት የትራፊክ አደጋውን የሚያባብሱ ናቸውና በህግ አግባብስ እንዴት ነው የሚታየው ይሄ ጉዳይ? እሺ፣ በድጋሚ በጣም አመሰግናለሁ። እንግዲህ ቅድም በዜናው ላይ ለመከታተል እንደሞከራችሁት አሳሳቢ ደረጃ ላይ ደርሷል። ለመናገር ህፃናት ጭምር ህፃን ተሸክሞ በመኪና ውስጥ ገብቶ የልመና ተግባር ላይ የተሰማሩ በጣም በርካታ የሆኑ ህፃናቶችን፣ አዛውንቶችን፣ ሴቶችን፣ ወጣቶችን እናያለን። አንዳንዶቹ ከዚህ ገንዘብ ከማግኘትም የዘለለ ነው። ብዙዎቹ ምግብ ከማግኘትም ባሻገር ለምሳሌ በከተማችን ላይ በአብዛኛዎቹ ክፍለ ከተሞች ላይ የምገባ ማዕከላት አሉ። ምግብ የማግኘት ጉዳይ ቢሆን ወደዛ ሄደው ማንም ሳይከለክላቸው መመገብ ይችላሉ። ግን ከዛ ባሻገር ወንጀል ይፈጸማል። አንዳንድ ጊዜ በአስካሪ ነገርና በአደንዛዥ ነገር የደነዘዙ ስለሆኑ ይብን ለትራፊክ ፖሊስና ለወንጀል መከላከል አባሎቻችን በሙሉ ፍቃደኞች አይደሉም። እንግዲህ በዚህ በ11 ወር ቅድም በዜናው ላይ የሰማችሁት የ6 ወሩ ነው። በ11 ወር ውስጥ ወደ 16000 አሽከርካሪዎችን በደንብ መተላለፍ ቀጥተናል። ግን አሁንም ችግሩ እዛው ላይ ነው ያለው። አሁን እዚህ ሚዲያ ላይ ልንቀርብ የቻልንበት መሰረታዊ ምክንያት አንደኛ ደረጃ ደንብ ቁጥር 395 ላይ እንደተቀመጠው በአሽከርካሪዎች ላይ የሚወሰደው እርምጃ ጠንከር ያለ ነው የሚሆነው። ከትራፊክ ፖሊሶቻችን ባሻገር የወንጀል መከላከል አባሎቻችን፣ ሌሎች ባለድርሻ አካላትና በጎ ፈቃደኞችም ጭምር እዚህ ህግ የማስከበሩ ስራ ላይ ጠንከር ያለ እርምጃ እንዲወስዱ ትእዛዝ ተሰጥቷል፣ አቅጣጫ ተሰጥቷል፣ ኦሪንቴሽን ተሰጥቷል። ሁሉም የፖሊስ አባላት፣ የወንጀል መከላከል አባላትና ሌሎችም ደንብ አስከባሪዎችም ይሁኑ ሌሎች አጋዥ ኃይሎች ከኛ ጋር አብረው ይሰራሉ። ስለዚህ አሽከርካሪዎችን እንግዲህ ችግሩን በደንብ አሳይተናል። ወንጀል ይፈጸማል ብለናል። የከተማችን አዲስ አበባ ገጽታ እጅግ ጠልሽቷል። በተለያዩ ቦታዎች ላይ ህፃናትም ጭምር ነው። ለምሳሌ አሁን በቅርቡ በዚህ በአምስተኛ ፖሊስ ጣቢያ በቀድሞ አጠራሩ አምስተኛ ፖሊስ ጣቢያ አካባቢ አንድ ህፃን ልጅ ሲኖትራክ ነው፣ ትልቅ ተሽከርካሪ ነው፣ አላየውም፣ እየለመነ ነው። እንግዲህ ሲኖትራክ በጣም ትልቅ ነው። አንዳንዶቹ ከሲኖትራኩ ጎማ ያልበለጠ ነው ቁመታቸው፣ አይታይም። እዛ አካባቢ ላይ አሽከርካሪዎች ባይጮሁ፣ በአካባቢው ላይ ያለ ሰው ባይጮህ ልጁን ይጨፈልቀው ነበር። አሽከርካሪው ከመደንገጡ የተነሳ አረንጓዴ መብራት በርቶ የሚቀጥለው ቀይ መብራት ጭምር እስከሚበራ እዛው ላይ ደንዝዞ ቆሟል። ይሄ በጣም አሰቃቂ የሆነ የትራፊክ አደጋ ነው እዛ ቦታ ላይ የሚያጋጥመውና አሽከርካሪዎቻችን ይህን መገንዘብ መቻል አለባቸው። እዛ ቦታ ላይ ገንዘብ የማይሰጡ ከሆነ እነዚህ ዜጎች እዚህ ጋር አይመጡ፣ ወይም ወደሚረዱበት ቦታ ይሄዳሉ፣ ወይም ወደ ደጀ ሰላም አካባቢ ይሄዳሉ። እዛ አካባቢ የሚያገኙትን ነገር ያገኛሉ። ስለሚሰጣቸውና እቃ ስለሚሸመት ነው ይህን ቦታ ላይ ያጨናነቁት። በነገራችን ላይ ካለፈው ዓመት ጋር ስናነጻጽረው በንብረት ላይ የደረሱ አደጋዎች በብዙ እጥፍ ነው የጨመሩት። የመኮራኩም ነገር ምክንያቱም አንዳንዶቹ እንዳልኩሽ የደነዘዙ ናቸው። ምንም ነገር አይሰማቸውም። ክላክስ ብታረጊ፣ ብትጮይ፣ ብትገፈትረው አይሰማም። ስለዚህ እዛ ቦታ ላይ አንደኛው አሽከርካሪ ሄደዋል ብሎ ከኋላ ሲመጣ ከኋላ ይገጫጫል። ስለዚህ እርስ በርስ የመኮራከም ነገር በከፍተኛ ሁኔታ ነው አሁን ያለው፣ ከመቼውም ጊዜ በለጠ ማለት ነው።
አሽከርካሪዎች ይህን መገንዘብ መቻል አለባቸው። ከዚህ ባሻገር ደግሞ ያው እንደ ተቋማችን የምንወስደው እርምጃ ጠንከር ያለ ነው የሚሆነው። እንግዲህ ወደዚህ እርምጃ ከመግባታችን በፊት ማህበረሰቡ ይህን ነገር መረዳት ስላለበትም ጭምር ነው መረጃውን ለመስጠት ወደዚህ የመጣ ነው ማለት ነው። እንግዲህ ቀደም ሲል ሲያነሱት እንደነበረው በአንድ በኩል ይሄ የከተማውን ውበት እንኳን ትተን አደጋው የሚደርሰው ጉዳት በጣም ከፍተኛ ነው እያለ ነውና የሁሉንም ኃላፊነት የሚጠይቅ ጉዳይ ይመስለኛል። ከዚህ ጋር ተያይዞ ቅንጅታዊ አሰራሩን ይመስላል። በተለይ ህጉ አለ፣ ህጉን ማስተግበሩ ላይ የተወሰኑ ክፍተቶች እንዳሉ ይነሳል። ስለዚህ ቅንጅታዊ አሰራር ይጠይቃልና ይህንን ተጽዕኖ ለመቀነስ አጠቃላይ ትኩረት ተሰጥቶት እንዲሰራስ ምን አይነት አሰራሮች አሉ? እሱ ጋር ያለውን እንግዲህ ከዚህ በኋላ የምንሰራቸው ስራዎች ከተለያዩ ባለድርሻ አካላት ጋር ጠንከር ያለ ስራ እንሰራለን። እውነት ለመናገር ከችግሩ ስፋት የተነሳ በትራፊክ ፖሊስ አባሎቻችን ብቻ ችግሩን መቅረፍ አይቻልም። እዛ ጋር የማስተናገድ ስራ አለ። እንደምታውቁት በከተማችን አዲስ አበባ ላይ በጣም በርካታ የሆነ የትራፊክ ፍሰት ነው ያለው። ያን የማስተናገዱ ኃላፊነት ለትራፊክ ፖሊሶችና ለበጎ ፈቃደኛ ወጣቶች የተተወ ነው። ስራው በጣም ከፍተኛ ነው። ከዛ ጎን ለጎን ደግሞ እነዚህን ሰዎች እያባረርክ ስትንቀሳቀስ በጣም አደገኛ ሁኔታ ነው የሚፈጠረው። አንዳንዶቹም የትራፊክ አደጋ ይደርስባቸው። ስለዚህ ይህን ግምት ውስጥ በማስገባት ከሌሎች ባለድርሻ አካላት ጋር በስፋት ለመስራት ነው የታሰበው። እዚህ ላይ የወንጀል መከላከል አባሎቻችንም ኃላፊነቱን ወስደው ስራዎች ይሰራሉ ማለት ነው። ግን ከዚህ ባሻገር ትልቁ መፍትሄ አሽከርካሪዎች እዚህ አካባቢ ላይ ላሉ ሰዎች ምንም አይነት ገንዘብ መስጠት አይጠበቅባቸውም። ደንብ መተላለፍ ነው። እነሱ ስለሚሰጧቸው ነው ወደዚህ ይመጡት። እነሱ ባይሰጧቸው ለምን ይመጣሉ? ሌላ ገንዘብ ወደሚያገኙበት ቦታ ላይ ይሄዳሉ። ስለዚህ አሽከርካሪዎች እዛ ቦታ ላይ የሚያደርጉት አንደኛ ደንብ መተላለፍ ነው፣ ሁለተኛ ወንጀል እየተፈጸመ ነው፣ ሶስተኛ እንዳልከው ለከተማው ገጽታ መበላሸት ዋና ምክንያት እየሆነ ነው ያለው። ምግብ የማግኘት ጉዳይ ቢሆን የተለያዩ ማዕከላት አሉ። የመመገቢያ ማዕከላት በጣም በርካታ ናቸው። እዛ ቦታ ላይ ሄደው መመገብ ይችላሉ። ስለዚህ ይሄ እያለ እዛ ቦታ ላይ የሚመጡት እንግዲህ እንዳልኩ ለተለያዩ ምክንያቶች ስለሆነ አሽከርካሪዎች ስፔሻሊ አሽከርካሪዎች እዚህ አካባቢ ላይ ገንዘብ መስጠት እንደማይጠበቅባቸው መልእክት ለማስተላለፍ ነው። ምናልባት እንደው እንደ ተጨማሪ ያው ልናነሳ የምንችለው ህግ ነው፣ መከበር አለበት። ይሄ ደግሞ የአንድ አካል ብቻ ስራ ሳይሆን ማንኛውም ህብረተሰብ በቅንጅት ሊሰራው የሚገባ ጉዳይ ነውና የነዚህ ሰዎችስ አሁን ለምሳሌ እነዚህ የሚተዳደሩበት በእንደዚህ አይነት መንገድ ሊሆን ይችላል። እነዚህን ሰዎች ወዴት ስፍራ ነው ማስኬድ የሚቻለው የሚለውንም እናንሳ። እንግዲህ ያው ዘላቂ የሆነ መፍትሄ መገኘት መቻል አለባቸው። ዜጎች ናቸው፣ የሚበሉት የሚኖሩበት ያስፈልጋቸዋል። ዘላቂ መፍትሄ ከመስጠት አንጻር በጣም በርካታ የሆኑ ባለድርሻ አካላት የየድርሻቸውን ማሰብ ይጠበቅባቸዋል። እንደ ፖሊስ ግን ህጉን ማስከበር አሁን እንዳልሽው ህጉን የማስከበር ኃላፊነት ስላለብን ያለ መስራት ከዛሬ ጀምሮ ጠበቅ ያሉ እርምጃዎች ይወሰዳሉ። በትራፊክ መብራቶች ላይ ስፔሻሊ ፎከስ አድርገን የምንሰራቸው ጠንካራ ስራዎች አሉ። ከዛ በመለስ ግን እንግዲህ ከተለያየ ክልል የሚመጡ ዜጎች ናቸው። በየክልሉ ስራዎች መሰራት መቻል አለባቸው። እዚህም ከመጡ በኋላ ምን መደረግ አለበት የሚለው የተለያዩ ባለድርሻ አካላት አሉ። ይሄን አስበውበት መስራት ይጠበቅባቸዋል የሚል መልእክት ነው ያለኝ። በተለይ ይሄ ነገር በጣም አሳሳቢ የእሱ ብቻ ሳይሆን የጎዳና ላይ ንግዱ አሁን ወደ ትራፊክ መብራት ንግድም የተሸጋገረባቸው አንዳንድ አካባቢዎች አሉ። ለምሳሌ ረዘም ያለ የትራፊክ መጨናነቅ ያለባቸው አካባቢዎች ላይ እንደሱ አይነት ላይ በትክክል ንግድ የሚነገድበት አጋጣሚ ነው። የሚገርም ነገር ትልልቅ ነገር ሁሉ ጄሪካል ላስኪቶች ምናምኖች ይዘው ይመጣሉ። በቃ ትልቅ የገበያ ቦታ ነው ያደረጉት። በጋርመንት አካባቢ ስትገባ በብዙ ቦታዎች ነው ያሉት። ችግሩና እጅግ በጣም አሳሳቢ መሆኑን ህብረተሰቡ እንዲገነዘብ በዚህ አጋጣሚ ለመግለጽ ነው። በነገራችን ላይ እነሱ ላይም ጭምር አደጋ እየደረሰ ስለሆነ ዜጎቻችንን ከመታደግ አንጻር በተለይ አሽከርካሪዎች ኃላፊነታቸውን መወጣት መቻል አለባቸው። በትክክል እንግዲህ ይሄ በጣም አሳሳቢ የሆነው ጉዳይ አዲስ አበባ የጎዳና ጉዳይ በተመለከተ እዚህ ስቱዲዮ ድረስ ተገኝተው ስለሰጡ ማብራሪያ እናመሰግናለን። ምክትል ኮማንደር ማርቆስ ታደሰ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር፣ ስለ ጊዜዎት ስለሰጡን መረጃ እናመሰግናለን። መልካም ቀን። የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ። በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት ለወርቃማ ዜግነት
ስራን ሰርቶ ግብር መክፈል ጀግንነት። ጊዜው እጅግ ዘምኗል። ጉዳዩ ቅርብ ሆኗል። ስራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከስራ ብዙ ቴሌብር ሌላም አዲስ ነገር። ያዘዟቸው ዕቃዎች ወደብ ሲደርሱ ከስራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንት ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ስራን በክብር የጉምሩክ ቀረጥና ግብር በቴሌብር። ኢትዮ ቴሌኮም። የማይቻል የሚመስለው ሁሉ ከባድ መስሎን በሐሳብ ብቻ እንዳይቀር የፈራነው ሁሉ ጓጉተን ጥሩ ደረጃ ላይ ደርሰው ለማየት የምንጥርላቸውም ሁሉ ይቻላል፣ ይሆናል፣ ይሳካል። እርስዎ ብቻ ጤና ይሁኑ። ሕልሞን በልቦ አኑረው ወደ ፈለጉት ወደ ተመኙትና ወደሚጓጉለት ሁሉ ይደርሳሉ። በቀላል ያከፋፈል መንገድ ብልህ የኢንቨስትመንት ተጠቃሚ በመሆን ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ምንድነው ጥድፊያው? እዛ ሄጄ ግማሽ ቀን ከመገተር እኮ ቀድሜ ሄጄ ወረፋ ሊያዝ ብዬ ነው። ይሄ ምን ወረፋ? መብራት እኮ አልተከፈለም። በዛ ላይ ዛሬ መጨረሻ ቀን ነው። እንደገና ደግሞ ገና ባንክ ሄጄ ብር ማውጣት አለብኝ። እሱም ከሆነ ጉዳይሽ መሄድ ሳይጠበቅብሽ ቁርስሽን እየበላሽ ተረጋግተሽ ዘና ብለሽ መክፈል ትችላለሽ። አንተ ደግሞ እንዴት ነው እዚህ ቁጭ ብዬ ዘና ብዬ መክፈል የምችለው? እንዴ እማ፣ የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኞቹ ወራዊ የኤሌክትሪክ ፍጆታ ሂሳባቸውን የሚከፍሉባቸው ቀላል፣ ፈጣን እና ምቹ የክፍያ አማራጮችን ከዘረጋ ቆየ። አሁን አንደኛው አማራጩ ዘመን አመጣሹ ቴሌብር ነው። ደንበኞች ቴሌብርን በመጠቀም በቀላሉ ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት ክፍያቸውን መፈጸም ይችላሉ። አይ በሲብር መጠቀም እንፈልጋለን የሚሉ ደንበኞች ደግሞ የትም ሆነው መፈጸም ይችላሉ። አሊያም በሲቢ ብር ወይም በቴሌብር ወኪሎች አማካኝነት በቀላሉ መፈጸም ይቻላል። ለመክፈል የሚመርጡት ሞባይል ባንኪንግ ወይም ኢንተርኔት ባንኪንግ ከሆነ መክፈል ይችላሉ። የእውነታችሁ ነው የምታወሩት? አዎ ነይ አረፍ በይና እስቲ በተግባር እንዴሽ። ተመስገን። አይ ቴክኖሎጂ እውነትም ቀላልና ምቹ፣ ጊዜን፣ ገንዘብን፣ ጉልበትን ቆጣቢ። እንዲህ ነው እንጂ። ውድ የድህረ ክፍያ ተጠቃሚ ደንበኞቻችን ከሐምሌ 1 ቀን 2015 ዓ.ም ጀምሮ ወራዊ የኤሌክትሪክ ፍጆታ ሂሳብ በተዘረጉ ዘመናዊ ክፍያ አማራጮች ብቻ የሚፈጸም በመሆኑ ወራዊ ፍጆታ ሂሳባችሁን በቴሌብር፣ በሲቢ ብር፣ በሞባይል ባንኪንግ ወይም በኢንተርኔት ባንኪንግ ይፈጽሙ። የኢትዮጵያ ኤሌክትሪክ አገልግሎት። ትምህርት ቤቶች ትውልድን የመቅረጽ ትልቅ ኃላፊነት አለባቸው። ይህንንም ለመወጣት ቀን ከሌት ይሰራሉ። ነገር ግን ይህ ሥራ በብዙ ውጣ ውረድ የተሞላ ነው። ይህ ሁሉ ድካም ግን አሁን ይቀላል። አዋሽ ኢስኩል ሲስተም የዘመኑ ገጸ በረከት። በአዋሽ ኢስኩል ሲስተም ሥራውን ያዘምኑ። ፋይል ጠፋ አልጠፋ ብሎ ከመጨነቅ ይገላግሎታል። አንድ ቦታ ሆነው ሁሉ ቦታ ያደርሶታል። የመምህራንና የወላጆች መረጃ፣ የክፍያ፣ የቅጣት መቆጣጠሪያ ስርዓትና ሌሎችም ጥቅም የሚያገኙበት የአዋሽ ኢስኩል ኤሌክትሮኒክስ ቤተ መጻሕፍት የተለያዩ የትምህርት መጻሕፍትን የሚያገኙበት ያሉበት ቦታ ሆነው ኦንላይን ትምህርቶን መከታተል ያስችሎታል። ወላጆች ከስራቸው ሳይስተጓጎሉ የልጆቻቸውን መረጃዎችን ያገኙበታል። ለትምህርት ቤቶች፣ ለመምህራን፣ ለተማሪዎች እንዲሁም ለወላጆች የጊዜው ውድ ስጦታ የትምህርት ቤት ክፍያዎችን በአዋሽ ሞባይል ባንኪንግ፣ በአዋሽ ባንክ ቅርንጫፎች፣ በአዋሽ ብር ወኪል በኩል ይክፈሉ። ከአዋሽ ባንክ ጋር ሲሰሩ ወላጆችና ትምህርት ቤቶች በእጅጉ ተጠቃሚ ይሆናሉ። አዋሽ ስኩል ስራን ቀለል ያደርጋል። አዋሽ ባንክ።
እብረር በቴሌብር በየትኛውም አቅጣጫ ሲሄዱ ነዳጅ በቴሌብር ይቅዱ። ኢትዮ ቴሌኮም ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። የማለዳ ምርጫችሁ አድርጋችሁን አብራችሁን ስላላችሁ ደስ ይለናል። ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ጋር ያላችሁት የስቱዲዮ ሰዓታችን 2 ሰዓት ላይ ያመለክታል። አሁን የሰዓቱን አጫጭር ዜና በድጋሚ የምንሰማበት ጊዜ ላይ ተገኝተናል። ትዕግስቱ ቡቼ እዚህ ስቱዲዮ ደርሷል። በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆይታ ጥሩ ነው። በጣም አሪፍ ነበር። እሺ መልካም፣ መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት 2 ሰዓት ሆኗል። አጫጭር ዜናዎችን እነሆ። በአዲስ አበባ በሊዝ ለጨረታ ከቀረቡት 288 ቦታዎች 12.2 ቢሊዮን ብር ማግኘት ተችሏል። በአዲስ አበባ ከተማ ላለፉት 5 ዓመታት ያህል ተቋርጦ የነበረው መሬት በሊዝ የማስተላለፍ ሂደት መጀመሩን ተከትሎ በቅርቡ በተለያዩ ክፍለ ከተሞች የሚገኙ ቦታዎች ለጨረታ መቅረባቸው ይታወሳል። በከተማው 297 ቦታዎች ለጨረታ ያቀረቡ ሲሆን ከነዚህ ውስጥ 4 ቦታዎች ለጨረታ ብቁ እንዳልሆኑ በባለሙያዎች መለየታቸውንና ሌሎች 6 ቦታዎች ደግሞ በቂ ተጫራች ሳያገኙ መቅረታቸው ተናግረዋል። በጨረታው ሂደት ላይ ከቴክኖሎጂ ጋር በተያያዙ አሰራሮች ስህተቶች ተፈጥረው እንደነበር የገለጹት የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍ ቡድን መሪ አቶ ሀብታሙ ተስፋዬ በችግሮቹ ላይ ማስተካከያ መደረጉን ነው የተናገሩት። ላለፉት 5 ዓመታት መሬትን በሊዝ የማስተላለፍ ሂደት ተቋርጦ እንደነበረ ያስታውሱት አቶ ሀብታሙ ለዚህ ምክንያት በመሬት አያያዝ ስርዓት ላይ ክፍተትና ህገወጥነት ይስተዋል ስለነበረ መሬት ኦዲት እንዲደረግ የተያዘበት ሂደት ስለነበረ ነው ብለዋል። በሶማሊያ ክልል ለ2016 ትምህርት ዘመን የሚሰራጭ ከ900 ሺህ በላይ መጽሐፍት ህትመት እየተካሄደ መሆኑን የክልሉ ትምህርት ቢሮ አስታወቀ። የክልሉ ትምህርት ቢሮ ኃላፊ አቶ አብዱሊ አብዲ አደን ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ አዲሱ ስርዓተ ትምህርት በሁሉም ትምህርት ቤቶች እየተተገበረ ይገኛል። በበጀት ዓመቱ በየትምህርት አይነቶቹ በአዲሱ ስርዓተ ትምህርት ከ467 ሺህ በላይ የመማሪያ መጽሐፍት ታትሞ መሰራጨቱንም አስታውሰዋል። ለመጪው 2016 የትምህርት ዘመን ከ1ኛ እስከ 8ኛ ክፍል የሚሰራጭ ተጨማሪ ከ900 ሺህ በላይ የተማሪ መማሪያ መጽሐፍት ህትመት ከወዲሁ እየተካሄደ መሆኑም ነው የተነገሩ። የክልሉ መንግስት በመደበው 200 ሚሊዮን ብር የመጽሐፍት ህትመቱ እየተካሄደ መሆኑንም አንስተዋል። እንደ ኃላፊው ገለጻ የመጽሐፍት ህትመቱ እየተካሄደ ያለው ዘንድሮ የታየውን እጥረት በመፍታት በቀጣዩ ትምህርት ዘመን በየትምህርት አይነቶቹ ለ2 ተማሪዎች 1 መጽሐፍ ለማድረስ ታሳቢ ተደርጎ ነው ብለዋል። የአፍሪካ አሜሪካ ሙዚየም በአሜሪካ በደቡብ ካሮላይና ግዛት ሊከፈት መሆኑ ተገለጸ። በ170ዎቹ በርካታ አፍሪካውያን ወደ አሜሪካ ካሮላይና ግዛት ያቀኑበት ጊዜ እንደሆነ ይታወሳል። በግዛቱ የሚከፈተው ሙዚየሙ ታዲያ የሀገራቱን ሁለቱን ዳራ የሚዳሰስና
ግንኙነታቸውንም ይበልጥ የሚያጠናክር ስለመሆኑ ተጠቁሟል። ሙዚየሙ በወቅቱ የነበረውን የሁለቱን ሀገራት ትግልና ጥረት አጉልቶ በማሳየት ብሎም የሀገሪቱ አብሮነት ለዓለም ያበረከተው አስተዋጽኦም በግልጽ የሚያሳይ መሆኑም ተመላክተዋል። ሙዚየሙ የ12 ሀገራት የኋላ ታሪክ ጥናት ማዕከልና ሌሎች ስነ ጥበብ ስራዎችንም ያካተተ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2020 ይከፈታል ተብሎ የነበረው ይህ ሙዚየም በኮቪድ-19 ወረርሽኝና ሌሎች ግብዓት እጥረት ምክንያት ነው እስካሁን የቆየው ነው የተባለው። በቅርቡ ተከፍቶ ለታለመለት ዓላማ ይህ ሙዚየም ይውላል ሲል አፍሪካ ኒውስ ባወጣው ዘገባ አስነብቧል። ቻይና በዓለም የመጀመሪያ የሆነውን የሃይድሮ ሶላር ኃይል ማመንጫ ስራ አስጀመረች። ቻይና ስራ ያስጀመረችው የኃይል ማመንጫ ሁለት የተለያዩ የታዳሽ ኃይል አማራጮችን በማጣመር አገልግሎት የሚሰጥ ነው ተብሏል። ይህም የመጀመሪያው በሚሊዮን ኪሎዋት ደረጃ የሚመደብ ቀዳሚው የታዳሽ ኃይል ማመንጫ ነው የተባለው። የተቀናጀ የታዳሽ ኃይል ማመንጨት ዘርፍ የዓመታት ምርምርና ተግባራዊ ግንባታዎችን ስታካሄድ የቆየችው ቻይና የማይቆራረጥ የኃይል አቅርቦት እንዲኖር ለማስቻል የፀሐይ የነፋስና የውሃ ኃይል ማመንጫዎችን በአንድነት ያቀናጀ የኃይል ማመንጫ እየተጠቀመች ነው። ባለ 3 ምዕራፍ የሆነው የኬላ የፀሐይ ኃይል ማመንጫ ወደ ሙሉ አቅሙ ሲሸጋገር በአመቱ 200,000 ኪሎዋት ታዳሽ ኃይል የሚያመነጭ እንደሆነም ዢኗ ዘግቧል። የሁለት ሰዓት አጫጭር ዜናዎቹ የእስካሁኑ ነበሩ። ትዕግስቱ ቡቼ ነኝ። እነዚህ ነበሩ ዜናዎቻችን። እናመሰግናለን። ወደ ሌላኛው ርዕሰ ጉዳያችን እንለፍ። ከዚሁ ከኢትዮጵያ ውስጥ የተደረገ አንድ የቀዶ ጥገና የተመለከተ ጉዳይ ነው የምናነሳው። ይሄ የቀዶ ጥገና በአፍሪካ ለመጀመሪያ ጊዜ የተደረገ እንደሆነ ሰምተናል። ከ10 ሰዓት በላይ የሚፈጀ የቀዶ ጥገና ስለመሆኑ ነው የተነገረው። አሁን እንግዲህ ቀዶ ጥገናው ዊፒል በሚባል የሕክምና ዘዴ ስለመከናወኑ የሕክምና ባለሙያዎች የገለጹ ሲሆን በአፍሪካም እንግዲህ ለመጀመሪያ ጊዜ በተሳካ ሁኔታ የተከናወነ መሆኑ ይታወቃል። የቀዶ ጥገና ሕክምና የመሩት ደግሞ የህፃናትና ቀዶ ሕክምና ስፔሻሊስት ዶክተር ወርቅዬ ጥጋቤ ከባልደረቦቻቸው ጋር እንዲሁም ከሆስፒታሉ ያገኘነው መረጃ ያመላክታል። ባለፈው ሳምንት በቅዱስ ጴጥሮስ ሆስፒታል በ12 ዓመት ታዳጊ ላይ ተከስቶ የነበረ የሆድ እጢን ከ10 ሰዓት በላይ በፈጀ ቀዶ ጥገና እጢውን በተሳካ ሁኔታ ማስወገድ ስለመቻሉ ነው የተሰማው። እንግዲህ ይሄ በጣም ትልቅ ስኬት ነው ማለት ይቻላል። አሁን በኢትዮጵያውያን ባለሙያዎች የተደረገ ከመሆኑ ጋር ተያይዞ ማለት ነው። ከዚሁ ጋር በተያያዘ ነው እንግዲህ ቀጣይ ቆይታችን የሚሆነው። ክቡራን ተመልካቾቻችን ይህንን ጉዳይ ነው በተወሰነ መልኩ በስፋት ለመመልከት የምንሞክረው። ቀደም ሲል ያነሳናቸው ዶክተር ወርቅዬ ጥጋቤ እንግዲህ ይህንን የቀዶ ጥገና ከባለሙያዎች ከሙያ አጋሮቻቸው ጋር በመሆን ለ10 ሰዓት በፈጀ ቀዶ ጥገና አከናውኖታል ብለናል። አሁን ስቱዲዮአችን እኚሁኑ ባለሙያ ጋብዘናቸዋል። እንግዲህ ዶክተር ወርቅዬ ጥጋቤ የቅዱስ ጴጥሮስ ሆስፒታል የህፃናት ቀዶ ጥገና ስፔሻሊስት ናቸው፣ የህክምናው ስፔሻሊስት ናቸው። እንኳን ደህና መጡ። እንኳን ደህና መጡ። በድጋሚ እጅግ አድርገን እናመሰግናለን። እንግዲህ በመረጃችንም እንደሚያመላክተው የዊፕል በሚባል የህክምና ዘዴ መከናወኑ ነው የሚታወቀው። በመጀመሪያ ደረጃ ዊፕል የሚባለው የህክምና ዘዴ ምንድን ነው የሚለውን እናነሳና በአፍሪካ ደረጃ ደግሞ ለመጀመሪያ ጊዜ ይህ ቀዶ ህክምና እንደተካሄደ ነው የመረጃችን የሚያመላክተው። ሂደቱ እንዴት ያለ ነው? በምንድን ነው በሽታው የሚመጣው? እሺ፣ በጣም አመሰግናለሁ። እንግዲህ ሂደቱ መጀመሪያ የ12 ዓመት ሴት ልጅ ታዳጊ ነች ወደኛ ሆስፒታል የመጣችው። በዋነኝነት የነበራት የበሽታው ምልክቶች የሆድ እጢ፣ የሆድ ህመምና የምግብ ፍላጎት መቀነስ እንዲሁም ምግብ በምትበላበት ጊዜ የምግብ አለመስማማት ነበር። ለዚህ ለምግብ አለመስማማትና የምግብ ፍላጎት መቀነስ ዋናው ምክንያት እጢው በጣም ትልቅ ስለሆነ የሆድ ዕቃን አብዛኛውን ስፔስ ስለያዘ ጨጓራና የመጀመሪያ የአንጀት ክፍል ገፍቶ ስለያዘ መመገብ አትችልም ነበር። ከዛ በኋላ የተለያዩ አካላዊ ምርመራዎችን፣ የደም ምርመራዎችን፣ አልትራሳውንድና ሲቲ ስካን የሚባሉ ምርመራዎችን ካደረግን በኋላ በሽታውን ማወቅ ቻልን ማለት ነው። ከዛ በኋላ የነበረው የህክምና አማራጭ ቀዶ ህክምና ነበር። ቤተሰቦቿን እናትና አባቷን ስለ በሽታውና ስለሚሰራው ቀዶ ህክምና በማስረዳት እንዲሁም ቀዶ ህክምናው በጣም ትልቅ ቀዶ ህክምና ዊፕል የሚባለው ቀዶ ህክምና
በጸባዩ ትልቅ ኮምፕሌክስ የምንለው ኦፕሬሽን እና ብዙ ሰዓት የሚወስድ ኦፕሬሽን ነው። ስለ ቀዶ ሕክምናው ጥቅምና ጉዳት በማስረዳት እነሱ ተስማሙልን። ከዛ በኋላ እንዳልኳችሁ ኦፕሬሽኑ ቀዶ ሕክምናው በጣም ትልቅና ኮምፕሌክስ ከመሆኑ አንጻር የተለያዩ ዝግጅቶችን አደረግን። የመድማት ሪስክ አለው። ምክንያቱም ብዙ የደም ስሮችን መዛ አካባቢ ያሉትን የደም ስሮች ቆሽትና የመጀመሪያ አንጀት ክፍል ላይ ያሉ የደም ስሮችን ይዞ ነበረ። ስለዚህ የመድማት ሪስክ ስላለው አጠቃላይ ቀዶ ሕክምናው ሪስኪ ስለሆነ ደም አዘጋጀን። አይሲዩ ወይም ደግሞ ይሄ የጽኑ ህሙማን ማንቂያ ማገገሚያ ክፍል አዘጋጅተን ከዛ በኋላ ኦፕሬሽኑን ጀመርን ማለት ነው። ኦፕሬሽኑ የተጀመረው ጠዋት 2 ሰዓት ነው፣ ያለቀው ወደ 1 ሰዓት አካባቢ ነው። አጠቃላይ ወደ 10 ሰዓት አካባቢ የወሰደ ኦፕሬሽን ነው። ማደንዘዣውን ስንጨምር ወደ 11 ሰዓት 12 ሰዓት አካባቢ የወሰደ ኦፕሬሽን ነው ማለት ነው። ዊፕል የሚባለው ኦፕሬሽን እንግዲህ የተሰራው በአፍሪካ ደረጃ የመጀመሪያ ነው ያልነው በህፃናት ቀዶ ሕክምና ነው። በአዋቂ ብዙ ጊዜ የሚሰራ ቀዶ ሕክምና ነው። ምንድነው የመጀመሪያውን ቆሽት የሚባለው የሰውነታችን ክፍል አለ። በዋነኝነት 2 ጥቅሞች አሉት። የሰውነታችንን የስኳር መጠን የሚቆጣጠርልን ሆርሞኖች ኢንሱሊንና ግሉካጎን የሚባሉ ሆርሞኖች የሚያመነጭልን የሰውነታችን ክፍል ነው። በሁለተኛ ደረጃ ደግሞ ምግብ ስንበላ በአንጀታችን ውስጥ ገብቶ እንዲንሸራሸርና አስፈላጊው ነገር ወደ ደም እንዲሄድ የሚያደርግልን ኢንዛይሞችን የሚያመነጭ ኦርጋን ነው ወይም ደግሞ የሰውነት ክፍል ነው። ከዚህ የሚነሳ እጢ በመሆኑ ኦፕሬሽኑ የቆሽትን የዋናው ክፍል ሄድ የምንለውን የመጀመሪያውን የአንጀት ክፍልና ከዛ አካባቢ ያሉ ክፍሎችን የምናስወግድበት ኦፕሬሽን ነው። ከዛ በተጨማሪ 3-4 ቦታ አናስተሞሲስ የምንሰራበት ኦፕሬሽን ነው ማለት ነው። በእሷ ግን ልዩ የሚያደርገው በጣም እጢው በጣም ትልቅ ከመሆኑ አንጻር ብዙ የደም ስሮችንና አካባቢ ያሉትን ስትራክቸሮች በመያዙ ምክንያት ብዙ ሰዓት ወስዶብናል። እሱንም ማላቀቅ በጣም አስቸጋሪ ነበረ፣ ግን ሰክሰስፉሊ ተወጥተነዋል ማለት ነው። እንግዲህ በጣም ረጅም ሰዓት ነው። በህፃናት ደረጃ ስንልም ለመጀመሪያ ጊዜ ነው እያልን ስለሆነ በአፍሪካም የመጀመሪያው እንደሆነ የተለያዩ ሂደቶችን እየሄዳችሁ እንደሆነ ቀደም ሲል ሲያጫውቱን ነበርና ምን ተሰማችሁ? እንግዲህ ምንድነው እኛ በእውነቱ መጀመሪያ በአፍሪካ ደረጃ የመጀመሪያ መሆኑን አላወቅንም። ግን ኬዙ ሬር ከመሆኑ አንጻር አንደኛ ይሄ በህፃናት የሚከሰቱ የቆሽት እጢዎች ወይም ደግሞ ካንሰር አይነቶች ሬር ናቸው። ቤዚካሊ ብዙ ጊዜ እንደ አዋቂ ኮመን አይደሉም። ከዛ አንጻር እጢው መኖሩንና ከዛ በኋላ በአፍሪካ ሀገር ደረጃ መሰራቱ አለመሰራቱን አናቅም ነበር። ከዛ በኋላ ግን ኦፕሬሽን ከሰራን በኋላ ይህ ሬር በመሆኑ ቀዶ ሕክምናውም ሬርሊ የሚሰራ በመሆኑ ኢቨን በዓለም ደረጃ በጣም ሬርሊ በህፃናት ፊው ኬዝ ሪፖርትስ ነው። ኦርጋናይዝድ የሆኑ እንትኖችንም አናገኝም እና በዓለም በአውሮፓም በአሜሪካም ደረጃ ስንጽፈው ሪፈረንሶችን እንጠቀማለን ኢንተርናሽናል ጆርናል ላይ ፐብሊሽ ለማድረግ። በመጀመሪያ ተመሳሳይ ፕሮሲጀሮች በኢትዮጵያ ደረጃ ተሰርተዋል ወይ፣ ከዛ በመቀጠል በአፍሪካ ደረጃ ተሰርተዋል ወይ፣ ከዛ በአውሮፓ በአሜሪካ በኤዥያ እያልን እናያለን ማለት ነው፣ ሪፈረንሶችን ፐብሊሽ ለማድረግ ማለት ነው። በኢትዮጵያ ደረጃ የተጻፈ ሪፖርት የተደረገ ነገር የለም። በአፍሪካ ደረጃ ኢቨን በግብጽ በሳውዝ አፍሪካ የተሻሉ የህክምና ሰርቪስ በሚሰጠባቸው ቦታዎች ይሄ ነገር አልተሰራም፣ ሪፖርት አልተደረገም። ፊው ያሉት ሪፖርቶች ኤዥያ ውስጥ፣ ኢንዲያን፣ ህንድ ውስጥ፣ አርጀንቲና እና አንዳንድ የአውሮፓ ሀገሮችና በአሜሪካ ውስጥ ፊው ኬዝ ሪፖርቶች አሉ ማለት ነው። ከዛ በኋላ ነው ይህን ሬር የመጀመሪያ ኬዝ የመጀመሪያ መሆኑን ያረጋገጥ ነው። ይህ ምንድን ነው የተከሰተበት ቦታ ራሱ በሷ እድሜ አንደኛ ይሄ በባዮፕሲ ያረጋገጥነው ውጤት በአማርኛው ለመጥራት ያስቸግረናል። በእንግሊዝኛ ሶሊድ ሲዶ ፓፒላር ኒዮፕላዝም ኦፍ ዘ ፓንክሪያስ ይባላል። ኮመንሊ የሚከሰተው ከ25 አቨሬጅ ኤጅ የምንለው ከ22 እስከ 28 ዓመት ነው። የእሱ 12 ዓመት ነው። ከዛ በመቀጠል የተከሰተበት ቦታ ራሱ ሬርሊ የምናየው ቆሽት ብዙ የሰውነት ክፍሎች አሉት፣ የራሱ ክፍሎች አሉት። ቴል፣ ቦዲ፣ ሄድ የምንለው በእንግሊዝኛው እና አንስኔት ፕሮሰስ ብዙ ጊዜ የሚከሰተው በቦዲ እና በቴል በሚባሉት የሰውነት በክፍሎች ውስጥ ነው ቆሽት ማለት ነው። በእሷ የተከሰተው በሄድ በሚባለው ቦታ ነው። ስለዚህ ሌሎች ሀገሮች አሁን የአፍሪካ ሀገሮች ዲስታል ፓንክራቴክቶሚ የቆሽት ኦፕሬሽኖች በዚህ አይነት ፕሮሲጀር የተሰሩ አሉ። ግን ጥልቅ ሙያዊ ስለሆነ ነው ብዙ ጊዜ እንግሊዝኛዎቹ ተመልካቾቻችን እሱን ይረዱናል ብለን እናስባለንና ቀጥል።
ከዛ አንጻር ነው የመጀመሪያ መሆኑን ያረጋገጥ ነው ማለት ነው። ስለዚህ እንግዲህ የተሰማን አንደኛ ኦፕራሲዮኑ በጣም ሪስኪ ከመሆኑ አንጻር የተወሰነ ሪስኮች ነበሩት። እሱን በደንብ አድቫይዝ አድርገን የገባ ነው። ግን መጨረሻ ላይ እሷ በሰክሰስፉሊ ተሳክቶልን ወደ ቤቷ መሄድ ትችላለች። 2 ቀን ማንኪያ ክፍል አይሲዩ ቆይታ ከዛ በኋላ ወደ ዋርድ ሄደች፣ ምግብ ጀመረች፣ በደንብ መንቀሳቀስ ቻለች። በ7ኛ ቀኗ ወደ ቤቷ መግባት ቻለች ማለት ነው። በጣም እውነት እጅግ በጣም ደስ የሚያሰኝ ሀሳብ ነው እንግዲህ ያንሸራሸርን ያለ ነው። በተለይ ደግሞ በሀገር ውስጥ ሕክምና ባለሙያዎች እንደዚህ አይነት ረጅም ሰዓት የሚፈጅ ቀዶ ጥገና መደረጉ በራሱ በጣም እጅግ የሚያስደስት ነውና በዚህ አይነት አሁን ሕክምናው ያለበት ደረጃ ምን ይመስላል የሚለውን ልናነሳ ወደድን። ከዚህ በተሻለም ደግሞ ሕክምናው እንዲያድግስ ምን መደረግ አለበት? አመሰግናለሁ። እንግዲህ የህፃናት ቀዶ ሕክምና በኢትዮጵያ አሁን ባለው ነባራዊ ሁኔታ ቁጥራችን በቂ ነው ባይባልም የተሻለ ቁጥር አለን። ከ3 ከ4 ዓመታት በፊት የህፃናት ቀዶ ሕክምና የሚሰጠው አገልግሎት በጥቁር አንበሳ ስፔሻሊስት ሆስፒታል ብቻ ነበር። የሀገሪቱ ሁሉ በሽተኞች የሚሄዱት ጥቁር አንበሳ ነበር ማለት ነው። ሕክምናውን አገልግሎት ለማግኘት ከ2 እስከ 3 ዓመት ወረፋ ይጠብቁ ነበረ። በዛ መካከል በሽታ የማደግ የመሰራጨት ከዛ በተጨማሪ አልፎ አልፎ እስከ ሞት አደጋ ይደርስባቸዋል ማለት ነው። አሁን ከ2 ከ3 ዓመታት በኋላ ግን ቁጥራችን የተሻለ ደረጃ አሁን ባለው ነባራዊ ሁኔታ ከ40 በላይ እንደ ሀገር የህፃናት ቀዶ ሕክምና ስፔሻሊስቶች አሉን። አገልግሎቱም በአዲስ አበባ በብዙ ሆስፒታሎች እየተሰጠ ነው። በዋና በክፍለ ከተማ በክልል ከተሞች በዋና ከተሞችም ይህ አገልግሎት እየተሰጠ ነው ማለት ነው። ያው በዚህ አጋጣሚ አስተማሪዎቻችን የህፃናት ቀዶ ሕክምና እንዲያድግ ጥረት ያደረጉ አስተማሪዎቻችንን በጣም ማመስገን እፈልጋለሁ። መሰልና ሌሎች ውስብስብ ቀዶ ሕክምናዎችን የማድረግ አቅሙ አለን። ትንሽ እንደ ሀገር እንግዲህ እንደ ሀገርም ኦፍኮርስ እንደ ሀገርም የሚቀሩት ነገሮች የኢንፍራስትራክቸር እና ሴታፕ የምንለው አለ። ስፔሻሊ ጫቅላ ህጻናትን ቀዶ ሕክምና በምናደርግበት ጊዜ ከተወሰኑ ሆስፒታሎች በስተቀር የተሻለ ሴታፕ እና ኢንፍራስትራክቸር የለም ማለት ይቻላል። ስለዚህ በጣም ውስብስብ ቀዶ ሕክምናዎችን አድርገን አውትካሙ የተሳካ ላይሆን ይችላል። በዚህ ምክንያት በቁጥር ደረጃ ግን የተሻለ ነው። ኦፍኮርስ አሁንም ቁጥራችን እየጨመረ ይሄዳል ብዬ አስባለሁ። እንደ ሀገር ግን የህፃናት ቀዶ ሕክምና የሙያ ማህበር አለ። ከጤና ጥበቃም ከሌሎች ስቴክሆልደር ጋር በመሆን ብዙ ነገሮችን ለመስራት ምክንያቱም እንደ አህጉርም ኦፍኮርስ እንደ በዩናይትድ ኔሽንም የህፃናት ቀዶ ሕክምና የህፃናት አጠቃላይ ሞርታሊቲ ሲሪየስ ኢሹ ነው ያለው እንደ ኤስዲጂ ጎል ማለት ነው። ስለዚህ በዛ ዙሪያ እኛ ብዙ መስራት የምንችላቸው ነገሮች አሉ። ለወደፊት ብዙ ነገር እንጠብቃለን። እንደው ዶክተር ወርቅዬ ቅድም ስላነሱት ነው ያው አሁን ይቺ ታዳጊ በጥሩ የጤንነት ሁኔታ ላይ እንደምትገኝ ስለጠቆሙ ነው እንጂ የመጨረሻ ጥያቄ የሚሆነው እሱ ነበረ። ዶክተር ወርቅዬ እንግዲህ በቅዱስ ጴጥሮስ ሆስፒታል የህፃናት ቀዶ ሕክምና ስፔሻሊስት ከተሳካው የቀዶ ጥገና በኋላ እዚህ ስቱዲዮ ተገናኝተን ይህንን ማብራሪያ ስለሰጡን ከልብ ነው የምናመሰግነው። እኛም በእጅጉ በጣም እናመሰግናለን። በጣም ተደስተናል። እንኳን ደስ አላችሁ ብለናል። በጣም እናመሰግናለን። በዚሁ አጋጣሚ ግን ማመስገን የምፈልጋቸው ለኦፕሬሽኑ መሳካት አጠቃላይ የነበረው ቲም፣ የማደንዘዣ ባለሙያዎች፣ የስክራብ ነርስ ወይም ነርስ ባለሙያዎች፣ አጠቃላይ የቅዱስ ጴጥሮስ ስታፍ ላደረጉት አስተዋጽኦ ከፍተኛ አስተዋጽኦ በዚሁ አጋጣሚ ላመሰግን እወዳለሁ። መልካም ቀን ይሁንልዎት። እንግዲህ ጥሩ ቆይታ ነበር ያለው። አሁን ደግሞ በጤና ይስጥልኝ ኢትዮጵያ ዝግጅታችን የተለያዩ የቢዝነስ ጉዳዮችን የምንመለከትበት ሰዓት ላይ ደርሰናል። ለዚህ ደግሞ ባልደረባችን አብርሃም ታደሰ ስቱዲዮ ደርሷል። ጤና ይስጥልን። እንዴት ነህ? እንደምን አደራችሁ? አለን። በቢዝነስ ብሎን ያሾካሸከው እንትን ብሏል። በጣም ተደስቷል። በነገራችን ላይ ከእንግዳችን ጋር ከኛ በፊት የነበረው ከዚህ ጉዳይ በፊት የነበረው ጉዳይ በጣም እንደ ኢትዮጵያ በጤናው ዘርፍ ብዙ መስራት ቢጠበቅብንም እንዲህ አይነት ጅምሮች ግን በተለይ ልምድ ተወስዶባቸው በቀጣይ እንደ አንድ ታሪክ የሚቀመጥ ጉዳይ ነውና ብዙ የሚያስደስት በጣም እኛም ተመስጠን ደስ ብሎን ስንሰማና ስናደምጥ ስለነበረ በዛ መንፈስ ነው ወደ አንተ የመጣ ነው። እንኳን ደህና መጣ።
እንኳን ደህና ቆያችሁ። በጣም ደስ በሚል መንፈስ ስለተቀበላችሁ እሺ እንቀጥል። እሺ ፍቃዳችሁን ካገኘው መልካም። ጤና ይስጥልን እንደምን አደራችሁ ተመልካቾቻችን። ለጤና ይስጥልን ኢትዮጵያ የተዘጋጁ አጫጭር የቢዝነስና ምጣኔ ሀብት ዘገባዎችን አቀርባለሁ። አብርሃም ታደሰ ነኝ። በቅድሚያ የኦሮሚያ ባንክ የቢዝነስ ዘገባዎችን ስፖንሰር ስላደረገልን እሱም መልእክት ሰምተን ወደ ዘገባዎቹ እናልፋለን። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው። ኦሮሚያ ባንክ፣ የሕዝብ ባንክ። ኦሮሚያ ባንክን ከልብ እናመሰግናለን። ቀዳሚ ጉዳያችን ቻይና በኢትዮጵያ የታዳሽ ኃይል ልማትን በማሳደግ የዜጎችን ሕይወት ለማሻሻል በሚደረገው ጥረት ድጋፏን አጠናክራ እንደምትቀጥል በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ ካውንስለር ያንግ ያንግ ገልጸዋል። የኢትዮጵያ የቻይና መንግስትና የተባበሩት መንግስታት የልማት ድርጅት ፕሮግራም የባዮጋዝ የባዮማስና የፀሐይ ኃይል የደቡብ የሶስትዮሽ የልማት ትብብር ማዕቀፍን መሰረት ያደረገ አዲስ የፕሮጀክት ስምምነት ተፈራርሟል። በሶስትዮሽ የትብብር ስምምነት ፊርማው ላይ የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ሱልጣን ኦሊ፣ የቻይና መንግስትና የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካዮች ተገኝተዋል። የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ሱልጣን ኦሊ ከዚህ ቀደም በታዳሽ ኃይል ልማት ዘርፍ የተለያዩ ፕሮጀክቶችን በትብብር ለመስራት የሶስትዮሽ ስምምነት ተፈራርሞ የነበረ ቢሆንም በኮቪድ-19 ወረርሽኝና የሩሲያና በዩክሬን ጦርነት ምክንያት ሳይተገበር መቆየቱን ጠቅሰዋል። የተፈረመው ስምምነት አዳዲስ ፕሮጀክቶችን በማካተት በኢትዮጵያ የታዳሽ ኃይልን በስፋት የማመንጨት አቅምን በመጨመር የዜጎችን የኃይል ፍላጎት ለማሳደግ ያግዛል ተብሎ እምነት ተጥሎበታል። በኢትዮጵያ የቻይና ኤምባሲ የኢኮኖሚና የንግድ ካውንስለር ያንግ ያንግ ቻይና የአየር ንብረት ለውጥ ለመከላከል ከአፍሪካ ጋር በዘርፈ ብዙ የልማት መስኮች በትብብር እየሰራች ነው ብለዋል። እንግዲህ እንደምናውቀው ቻይና ከኢትዮጵያ ጋር ያላት የንግድ የኢንቨስትመንትና ሌሎች በተለይ መሰረተ ልማት ላይ ያተኮሩ ኢንቨስትመንቶች በጣም በስፋት የምትታወቅበት እንደሆነ ይታወቃል። ወደ ሌላ ጉዳያችን እናምራ። አዲሱ የኤክሳይዝ ታክስ አዋጅ የመንግስትን ገቢ ከማሳደግ ባለፈ የዜጎችን ጤና የመጠበቅ ፋይዳዎች እንዳሉት ተገልጿል። ኤክሳይዝ ታክስ በአብዛኛው እንግዲህ በቅንጦት እቃዎች ላይ የሚተገበር የታክስ አይነት ነው። በአይነቱም ትንሽ ለየት የሚል ባህሪ ያለው፣ ዋናው አንድምታውም ደግሞ በማህበረሰብ ጤና፣ በአካባቢ ልማትና ደህንነት ላይ ስጋት በሚፈጥሩ ጉዳዮች ላይ ታክስ ጨምሮ የመንግስትን ገቢ ማሳደግ፣ ነገር ግን ያኛውን ፍጆታ መጠን መቀነስ ደግሞ እንደሆነ በደንብ ይታወቃል። አዲሱ የተሻሻለው የኤክሳይዝ ታክስ አዋጅም ባሳለፍነው ሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ እየተደረገ ይገኛል። በነገራችን 2012 ነበረ የተሻሻለው ይህ አዋጅ። መልሶ በ3 ዓመት ውስጥ ልንኖር እንችላለን። ከዛ በኋላ ደግሞ አሁን ድጋሚ ተሻሽሏል። የተለያዩ ማሻሻያዎች አሉት። በተለይ የኢንዱስትሪና ማኒፋክቸር ያሉ ባለሀብቶችን ወይም ደግሞ በዘርፉ የሚሳተፉ ባለሀብቶችን በደንብ ተሳታፊና ተወዳዳሪነታቸውን ሊያጎለበት በሚችል መልኩ እነዛን በሮች ያመቻቸ፣ ነገር ግን ደግሞ በጤናው ላይ ደግሞ ተጽዕኖ ሊኖራቸው የሚችሉትን እነሱን የገደበ፣ የመኪና ላይ ደግሞ በደንብ የምናስታውሰው ነው። በሲሊንደር መጠናቸው፣ በቤንዚን ፍጆታቸው፣ ባዮጋዝ እና በተለያዩ ደግሞ እዚህ አየር ላይ ደግሞ በሚለቁት ጋዝ ደግሞ መጠን ደግሞ ጉዳት ያላቸውን እሱን ለመቀነስ ደግሞ ኤክሳይዝ ታክሱን ከፍ እየተደረገ እንደ ሁኔታዎች ደግሞ ማሻሻያ እየተደረገባቸው ተግባራዊ የሚደረግ እንደሆነ ይታወቃል። በተሻሻለው የኤክሳይዝ ታክስ አዋጅ በተሽከርካሪዎች በምንጣፍና የወለል መሸፈኛዎች፣ በጨርቃጨርቅና አልባሳት፣ በነዳጅ በጨውና ዘይት እንዲሁም በጣፋጭ ምግቦች የሚከፈለው የታክስ ምጣኔ ላይ ቅናሽ ከማድረግ አንስቶ ከቀረጥ ነፃ እንዲሆኑ የማድረግ ስራዎች መሰራታቸውንም የገንዘብ ሚኒስቴር ገልጿል። በነገራችን ላይ እዚህ ላይ አንድ ሰሞነኛ አዲስ ገበያ ላይ አንድ ውይይት አድርጌ ነበር ኤክሳይዝ ታክስ ላይ እና 40% ከ100 ግራም ውስጥ
40 ወይም ደግሞ 40 ግራም የሚሆነው ሳቹሬትድ ስብ የሚባሉ እንደዚህ ጨው የእንስሳትና የአትክልት ዘይቶች ለምንድነው ከታክስ ነፃ የሆኑት የሚል ጥያቄ አቅርቤ ነበር። ያገኘሁት ትክክለኛ ምላሽ ምንድነው በኢትዮጵያ የጤና ስርዓት ውስጥ ያኛውን ለመለየት ወይም ደግሞ 40% ሳቹሬትድ የሆነውን ስብ የምንለይበት ቴክኖሎጂ የለንም። እሱን ሳናደርግ በ2012 ላይ ጥለንበት ነበር። ነገር ግን የመንግስትን ገቢ ከማሳጣት ውጪ ተግባራዊ ልናደርገው አንችልም። የጤና ሚኒስቴር ወይም ደግሞ የሚመለከተው አካል ያንን ባደረግን ቀን ግን ይህኛው አዋጅ የማይመለስበት ምክንያት አይኖርም የሚል ምላሽ ነበር። በቂ ምላሽ ያገኘሁበት። የኤክሳይዝ ታክስ የማሻሻያ አዋጁ እንግዲህ ከጸደቀበት ጀምሮ በተለያዩ መንገዶች ለማህበረሰቡ የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑን የገለጸው ደግሞ የገቢዎች ሚኒስቴር ነው። የተሻሻለው ኤክሳይዝ ታክስ በታሰበው ልክ ውጤታማ እንዲሆንም ባለድርሻዎች እየተቀናጀ ስራ ሊሰሩ እንደሚገባ ተጠቅመዋል። ዘገባው የሪፖርታችን አሚር ጌቱ ነው። ወደ አፍሪካ ጉዳያችን እናምራ። ኬንያ የቱሪዝም ኢንዱስትሪዋን ለማሳደግ የአጭርና የረጅም ጊዜ እቅድ ይዛ እየሰራች መሆኑ ተገልጿል። የሀገሪቱ መንግስት የሆቴልና ቱሪዝም ዘርፉ እንዲነቃቃ የታክስ እፎይታ ማድረጉንም ገልጿል። የኬንያ የቱሪዝም ሚኒስትር ጆን አሉልቱዋ ከሲጂቴን ጋር ባደረጉት ቆይታም በተያዘው የፈረንጆቹ ዓመት 2.3 ሚሊዮን ቱሪስት ለመሳብ መታቀዱን ገልጸዋል። በፈረንጆቹ 2027 ደግሞ 4 ሚሊዮን የውጭ ሀገር ጎብኚዎችን ለመሳብ መታቀዱን ተናግረዋል። የተለያዩ ተቋማትም የኬንያን ቱሪዝም ኢንዱስትሪ ለማሳደግ የስራ ክፍፍል አድርገው ወደ ስራ መግባታቸውን ነው የገለጹት። ከነዚህም የኬንያ የቱሪዝም ቦርድ ዋነኛ ኃላፊነት ወስዶ የሚሰራ መሆኑንም ነው ያነሱት። የአውሮፓና አሜሪካ ቱሪስቶችን ብቻ ሳይሆን ከጎረቤት ሀገራት እስከ አፍሪካ አህጉር ቱሪስቶችን ለመሳብ እንደሚሰራም ነው የጠቀሱት። ኬንያ በኮቪድ ወረርሽኝ ምክንያት ተጎድቶ የነበረው የቱሪዝም ኢንዱስትሪዋ እያገገመ ሲሆን በፈረንጆቹ 2022 ከቀዳሚው ዓመት የ83 በመቶ እድገት ማስመዝገቡም ተነግሯል። የመጨረሻው ጉዳያችን በፈረንጆቹ 2045 የዓለማችን የአንድ ቀን የነዳጅ ፍላጎት 110 ሚሊዮን በርሜል እንደሚደርስ የነዳጅ ላኪ ሀገራት ድርጅት ኦፔክ አስታውቋል። ዓለማችን ከነዳጅ ጥገኝነት በቅርቡ አትላቀቅም ብለዋል የኦፔክ ዋና ስራ ጸሐፊ ሃይታም አልጋይስ በማሌዥያ በተካሄደ የኤስያ የኤነርጂ ጉባኤ ላይ። ምናልባት የኤሌክትሪክ መኪኖችን ስንሰማ ግን ይሄ ነገር የሚጣረስ ይመስለኛል፣ ግን በደንብ ጎልቶ የሚካሄድበት ይመስለኛል። ግን እንግዲህ ላኪ ከሆኑ ደግሞ ቶሎ አንላቀቅም እንፈለጋለን መባል የሚቀር አይመስለኝም። ከ22 ዓመታት በኋላ የነዳጅ የአንድ ቀን ፍላጎት በ23 በመቶ እንደሚጨምር ነው ዋና ጸሐፊው የገለጹት። በዘርፉ ያለው ኢንቨስትመንትም አናሳ መሆን በምርቱ አቅርቦት ላይ ተግዳሮት እንደሚፈጠር ነው የተናገሩት። አጠቃላይ ከሀገር ቤትም ከውጭ የሚያስባቸው መረጃዎች እነዚህ ይመስሉ ነበር። እናመሰግናለን። እኔም አመሰግናለሁ። መልካም ቀን። ተመልሰናል። ተመልካቾቻችን ስለምትከታተሉን እናመሰግናለን። የጤና ይስጥልኝ ኢትዮጵያ አጋር ስፖንሰራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። ወደ መጨረሻ ጉዳያችን ልናልፍ ነው። የአፍሪካ ጉዳይን የተመለከተ ነው ጉዳያችን። ሴቶችን በተለይ በቢዝነስ ዘርፍ ስኬታማ ተግባራትን እንዲያከናውኑ በፋይናንስ መደገፍ እንደሚገባ አንድ መረጃ አመላክቷል። አሁን እንግዲህ በአፍሪካ ሴቶችን ታሳቢ ያደረጉ ፕሮጀክት ላይ ከፍተኛ ክፍተቶች መኖሩ ነው የተገለጸው። ባልደረባችን አለም ይልፎ አዘጋጅተዋለች። ተከታትለን እንመለስ። ሄነሪታ ኡዳጂ በናይጄሪያ አቡጃ ከሚገኙ የፋሽን ዲዛይነርና በዘርፉ ስልጠና ከሚሰጡ ስራ ፈጣሪዎች መካከል አንዷ ናት። በራሷ የገንዘብ አቅም በምታከናውነው ስራዎች በደንበኞች ዘንድ ተመራጭና ተወዳጅ አልባሳትንም እየሰራች ታቀርባለች። በተለይ ደግሞ ከዝቅተኛ ቤተሰብ የመጡ ወጣት ሴቶችን በዘርፉ በማሰልጠንም የራሳቸውን አቅም እንዲገነቡ ትልቅ አስተዋጽኦ እያበረከተች ትገኛለች። 153 ተማሪዎችን ተቀብለን እያሰለጠን እንገኛለን። እናም በጥሩ መልኩ እየሰሩ ነው። በዩኤስ፣ ዩናይትድ ኪንግደም፣ ካናዳ እና ሌሎች ሀገራት መድረስ ችለናል። ምርቶቻችንም በጣም ተፈላጊ ናቸው። ወጣቷ የምታመርተው የፋሽን አልባሳት ምርቶች በሰዎች ዘንድ ከፍተኛ ፍላጎት ያለበት ይሁን እንጂ በፋይናንስ እጥረት ምክንያት የሚፈለገውን ያህል ምርት ለማምረት ተግዳሮት እንደሆነባት ነው ወጣቷ የምትናገረው። ይህንንም ለመቅረፍ በጓደኞቿና በቤተሰቦቿ እገዛ እየሰራች ስለመሆኑም ታነሳለች።
በሚፈለገው ልክ ለመስራት እድሉን አላገኘንም። ምክንያቱም የባንክ የብድር ወለድ ከፍተኛ በመሆኑ ለመበደር ፍርሃት ያድርብናል። አንዳንድ ጊዜ በተለይ ለስልጠናው እንኳ የገንዘብ ድጋፎች ቢኖሩ ጥሩ ለውጥ ማምጣት ይቻላል ብዬ አስባለሁ። አሁን እኔ ሴቶችን ለማነቃቃት በራሴ ገንዘብ ነው ያንን እያከናወንኩ ያለሁት። የአፍሪካ ልማት ባንክ ባወጣው መረጃ በአፍሪካ ከሚተገበሩ የ42 ቢሊዮን ዶላር ፕሮጀክቶች ሴቶችን መሰረት ያደረጉ ባለመሆናቸው እንደ ክፍተት ይነሳል። ይህ ደግሞ ሴቶች ከወንዶች ይልቅ ቢዝነሳቸውን የሚያከናውኑት ዝቅተኛና ምቹ ባልሆነ ሁኔታ መሆኑን አመላካች ነውም ተብሏል። It does mean that there's a huge level of ይህ ማለት ትልልቅ በሆኑ በኢንቨስትመንት እድገትና የስራ ዕድል ፈጠራ ዘርፍ ላይ ሴቶችን ማሳተፍ እንዳልቻልን ነው የሚያሳየው። 42 ቢሊዮን ዶላሩን በእነዚሁ ዘርፍ ላይ ያዋል ነው ቢሆንም ሴቶችን አካታች ማድረግ ካልተቻለ ግን ትርፉ ኪሳራ ነው። ስለዚህ ሴቶችን የሚያበረታታ የብድር ስርዓት መዘርጋት አለበት። በአጠቃላይ የፋይናንስ ስርዓቱ ላይ ነው ለውጥ ማምጣት የሚያስፈልገው። በቢዝነስ ዘርፉ የተሰበሰበው መረጃ እንደሚያሳየውም በናይጄሪያ በቢዝነስ ዘርፍ የተሰማሩ 43 በመቶ የሚሆነውን ድርሻ የሚይዙት ሴቶች ናቸው። ይህንን ደግሞ ለማሳደግና የሴቶች እኩል ተጠቃሚነትን ለማረጋገጥ አሰራሮችን መዘርጋትና በፋይናንስ መደገፍ በዘርፉ የሚታይ ለውጥ ለማምጣት ያግዛልም ተብሏል። ተመልካቾቻችን ስትከታተሉት የነበረው ከኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ እስካሁን ስትከታተሉት እንደነበር ነው። እናንተም ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ኤልሻዳይ ወንድማገኝና ምስክር ስናፍቅ ዝግጅቱን ወደ እናንተ በማድረስ የመለቀታ ስርጭት የስቱዲዮ ባለሙያዎቻችን ደግሞ ከኛ ጋር ይህ የጤና ይስጥልኝ ኢትዮጵያ በጥራት እንዲደርስ አድርገዋልና እነሱንም እናመሰግናለን። ጤና ይስጥልን።